What is motion? እስቲ የሚመስላችሁ ሀሳብ ነገር ሞሽን በቋንቋችሁ እሺ ውዶች፣ በቋንቋችሁ እሺ፣ ምንም ችግር የለም። እንቅስቃሴ አይ ሞሽን እንቅስቃሴ ነው። አለቀ እንዴ? እንቅስቃሴ ነው። በቃ ይሄ ነው እውነቱ፣ ይሄ ነው እንቅስቃሴ ነው። እሺ ተውት፣ ያንን ዲፋይን እናደርገው ነው እኮ or this motion is a change of position, is a change of position እስማማል። የቦታ ለውጥ ነው። change of position for example ዳንኤል ቆሟል፣ አሁን ደግሞ እየተንቀሳቀሰ ነው። ጥሩ ነው። አሁን እንቅስቃሴ ውስጥ ለምን የቦታ ለውጥ እያደረገ ነው። በጣም እሺ። አሁንስ ቆሟል። so motion is a change of position, it's a change of position but a change of position የሚለው ቋንቋ ግን ብቻውን ሞሽንን ዲፋይን አያደርገው። አሁን ለምሳሌ ለእናንተ ምን ብያለሁ? ቆሜያለሁ but that's not the reality. I'm in motion እየተንቀሳቀስኩ ነው። አይናችሁን ያው ግን እንደቆምኩኝ ነው። አይናችሁን ይረዳው እንደቆምኩኝ ነው። ለምን ይሄን ሀሳብ ብቻ ይብራችሁ ስላለ እስኪ እንቀጥለው። as a change of position with respect to a reference point. motion define የሚደረገው ከሆነ reference point አንፃር frame of reference ያስፈልጋቸዋል። without that frame of reference it is impossible to describe a motion. እኔ ስመጣ ግድግዳው አልመጣም እዛ ነው። ስለዚህ ዳኒ የቦታ ነው ይያለኝ። እኔ ስመጣ ጠረጴዛው ቆሟል፣ ወይ ደግሞ ቆሟል፣ ግድግዳው ቆሟል፣ ዳኒ እየተንቀሳቀሰ ነው። በደንብ ተነግራችሁ በጣም በቃ ከዚህ ተነስቼ ለምሳሌ እዚህ በመጣበት ሳለ ይሄ ሙሉ ቤት ከእናንተ ጋር አብሮ እዚህ ይመጣ፣ ግን አይምሯችሁ ዳኒ እየተንቀሳቀሰ ነው ይላችሁ። ከተንቀሳቀሽ ሪፈረንስ ፖይንት ያስፈልገናል። ከሆነ ነገር አንፃር ነው እንቅስቃሴ የምንገልጸው። ዳኒ እየተንቀሳቀሰ ነው። ከምን አንፃር? ከግድግዳው፣ ከዋይት ቦርዱ አንፃር፣ ከእናንተ አንፃር፣ ከጣሪያው አንፃር ወዘተረፈ እየተባለ የምናስቀምጠው ሪፈረንስ ፖይንት ያስፈልጋል። መሬት በፀሐይ ዙሪያ ትዞራለች። እኔና እናንተ መሬት ላይ ያለ ነው። ሪፈር ማድረግ የምንችለው ሌላ ፕላኔት የለንም። እሱ መሬት ውስጥ ስላለ መሬት በፀሐይ ዙሪያ ትዞራለች። እኛም አብረን እየዞርን ነው። አንድም ቀን ፊል አድርገን አናውቅም። መሬት ስትዞር አይተን አናውቅም። ግን እየዞረች ነው ተብለን ተምረናል። ለምን ሪፈር የምናደርገው ፖይንት የለን። እስኪ ከመሬት ውስጥ እንውጣና ማርስ ላይ እንሂድ። ጁፒተር ላይ የምር መሬት ደግሞ ትሽከረከራለች። ሪፈር የምናደርገው ፖይንት አሁን ጁፒተር ነው፣ ማርስ። we need a reference point to describe a motion. without that reference point we cannot describe a motion. ድሮ ልጅ እያላችሁ በመኪና ስትሄዱ ሃይዌይ ላይ በተለይ ስትሄዱ እንዴት ማየ ዛፎቹ እኮ እየሄዱ ነው ብላችሁ ታውቃላችሁ። ዛፎቹ ልፍልፍ ሲሉ የምርም ሄደው ውጭ ያለው ሰው ደግሞ ዛፎቹ ቆሙ። መኪና ውስጥ ያላችሁ እናንተ ደግሞ ዛፎቹ ይሄዱ። we need a reference point to describe the motion. hey look Ellen ውጭ ያለው ሰው ዛፎቹ ቆሟል። መኪና ውስጥ ያለው ሰው ዛፎቹ የምርም እየሄዱ ነው። we need a reference point. ከሆነ ሪፈረንስ ፖይንት አንፃር ነው ሞሽን ዲፋይን የምናደርገው። without that reference point it's impossible to describe a motion. ሞሽን ዲስክራይብ ማድረግ አይቻልም። ለዛ ነው ለመሬት እንቅስቃሴውን ዲስክራይብ ማድረግ አይቻልም። we don't have any reference point here. ከመሬት ጋር in a given time it's not enough also with respect to the reference point in a given time, but I used to know that in a given time. without time also it's impossible to describe a motion. ያለ ጊዜ ሞሽን ዲስክራይብ ማድረግ አይቻልም። እኔ ከዚህ እዚህ ስመጣ ታይም ካልፈጀብኝ ስለ እንቅስቃሴ ልነግረኝ አልችልም። እዚህ ጋር እያለ 7 ሰዓት ከ5 ደቂቃ ከ5 ሰከንድ እያለ እዚህ ጋርም ስደርስ ይሄው ከሆነ ሰዓቱ ስለ መንቀሳቀስ ምንም ማስረጃ የለም። ስልብ ብዬ እንደመጣው እንታቀም እንደዚህ ለተንቀሳቀስኩ አይታለም። why without time this is also to describe a motion. ያለ ታይም ሞሽን ዲስክራይብ ማድረግ አይቻልም። because ሞሽን አጠቃላይ ተንቀሳቅሷል ካላችሁ ደግሞ እንቅስቃሴ ማለት ስፒድ ማለት ነው። ዲስታንስ ኦቨር ታይም ነው። ስለዚህ ሞሽን ዲስክራይብ ለማድረግ የምንጠቀማቸው ሁለት ነገሮች ሪፈረንስ ፖይንት እና ታይም ናቸው ማለት ነው። ያስማማል። nothing is attractive in this world. በዚህ ጭምር ላይ ሬስት የሆነ ምን ነገር የለም። everything in this world they are in motion. ሁሉም ነገር እንቅስቃሴ ውስጥ ነው። everything is in motion relative to another point or another reference point. ሁሉም ነገር እንቅስቃሴ ውስጥ ያለው ከሆነ ነገር አንፃር በዚህ ተቀምጧል ያላችሁ ጠረጴዛ ከሌላ ነገር አንፃር እንቅስቃሴ ውስጥ ነው። ማርስ ላይ ጁፒተር ላይ እንቅስቃሴ ውስጥ ነው። መሬት ይዞርች ነው ቢሆን ስዞር እንደውቀ እስኪ ጁፒተር ላይ ሄድ ይዞርች እሷ ላይ ያሉ ነገሮች እየዞሩ ነው። እኛስ ቆማለች። so everything is
በደንብ አድርጋችሁ አዙልኝ። Everything is everything is in motion relative to another point or another reference point. ከሌላ ሪፈረንስ ፖይንት አንጻር ሁሉም ነገር ውስጥ ነው እንቅስቃሴ ነው። ሰፈራችን ውስጥ ተጎልብቶ የምናየው ድንጋይ እንኳን ኢቨን እንቅስቃሴዎች ነው። እኛ ስናያ ቆማ ሌሎች ደግሞ እንደዚህ ሞሽን without reference point it's impossible to describe the motion. አሁን በፕሌን በምትሄዱበት ሰዓት ላይ ፕሌን ውስጥ ቁጭ ብላችሁ እንቅስቃሴያችሁን ዲስክራይብ ለማድረግ ይከብዳችኋል። ለምን? ምንም አንጻር ልታስተያዩት ነገር የለም። እስኪ ደግሞ አይታይታሉ ደግሞ ወጣ ብላችሁ ዳመናዎቹን ልፍ ሲሉ ታያላችሁ። የነገር ሲያት ያላችሁ ሞሽን ውስጥ ወደራችሁ ደግሞ መገንዘብና ፊልም ማለት ትችላላችሁ። we need a reference point to describe this motion. So everything is in motion relative to another point. Everything is at rest with respect to itself. ሁሉም ነገር ደግሞ ከራሱ አንጻር ቆሟል። ከሌላ ነገር አንጻር ይንቀሳቀሳል። ከራሱ አንጻር ቆሟል። Everything is at rest. Relative to itself. ከራሱ አንጻር ሁሉም ነገር ቆሟል። ለምሳሌ እኔ አሁን ከእናንተ አንጻር እየሄድኩኝ ነው። ሲናንት ቺን ሲመስሉት ከእናንተ አንጻር እየሄድኩኝ ከራሴ አንጻር ወዴት ነው የሚሄደው? እዚህ ነኝ እኮ አሁንም እዚህ ነኝ። ከራሴ አንጻር ወዴት ይላል? ወዴት አሁን እንደዚህ ስል የሆነ ነገር ወጥቶ እዛ አይደለም ላይ ይዙ ነው ጨዋታ ጉባኤ ሁሉ ነገር ይዙ ነው። አሁን ከራሴ አንጻር ቆሜያለሁ። ከራሴ አንጻር ነው ቦታ አደርጋለሁ ወይ እኔ ከኔ ወዴት ቦታ አደርጋለሁ? እኔ ከኔ የሆነ ቦታ ስለሆነ እኔ ከእናንተ አንጻር ቦታ ነው ያለው የቦታ ነው ከራሴ አንጻር እዚህም ስመጣ ሰውነቴ ዝሉ እዚህም ስመጣ ሰውነቴ ዝሉ እዚህም ስመጣ ሰውነቴ ዝሉ so everything is at rest relative to itself and everything is in motion relative to another reference point. Don't forget that. So there are some terms that are used in motion ወይም motionን mathematically describe ለማድረግ የምንጠቀማቸው የተወሰኑ ተርሞች አሉ። There are some terms that are used in motion ላይ የምንጠቀማቸው የተወሰኑ ተርሞች አሉ። አሁን እነዚህ ማስቀምጥላችሁ ተርሞች 5-6 አካባቢ ናቸው። ከያዛችሁ ሺ ጥያቄ ያሰራችኋለሁ። በቃ እዚህ ከኔ ጋር መሆናችሁ የምትወዱት በዚህ ነው። በቃ ሺ ጥያቄ ምንም ነገር አስቱም። The first one is distance ወይም s ብለን እንወክላታለን። distance or s. This distance is the actual path length or it is the total path length that traveled by body. Body የተጓዘውን አጠቃላይ ርዝመት distance ብለን እንሰይማለን። Is the actual path በሉት ወይም ደግሞ is the actual or total path length that traveled by body. body የተጓዘው actual true እውነተኛ የሆነችው ርዝመት ማለት ነው this distance. And this distance is also it is a scalar quantity rather. ዳኒ 100 ሜትር ሮጠ ምንም ችግር የለም ይቻላል ዲስታንስ ነው። ኃይሌ 10 ሜትር ሮጠ ይቻላል it is a distance without direction describe እናደርገው እንችላለን። and its SI unit is SI unit ምንድነው? its SI unit is meter። ቆይ ዛሬ ላጫውታችሁ ነው። እሺ አሁን እየመጣ ነው። and the second one is displacement። ቆይ ተው እዩት ጉድ ነው እኮ ዲስፕሌስመንት ኤሶና ከላይ ቀስ ይኖራታል። displacement and this displacement is the shortest distance between two point በሁለት ፖይንቶች መካከል ያለችው አጭሩ ርዝመት። አክቹዋል ነው ወይ አይደለም? አጭሩ ርዝመት ብትጓዙትም ባትጓዙትም አጭሩ ርዝመት is the shortest path. And the second one displacement መቀየር መልቀቅ placement position displacement የቦታ ለውጥ a change of position displacement it is a change of position. And this displacement is it is what a vector quantity and its SI unit is what SI unit ምንድነው? ሜትር ተመሳሳይ ነው። Can two different physical quantities have the same unit? ሁለት የተለያዩ physical quantities the same unit ሊኖራቸው ይችላል? ሊኖራቸው ይችላል?
ይችላል። It's possible. This unit of work is joule. This unit of energy is also joule. ሌሎችም አሉ ጠጋ ስንል እናያቸዋለን ብዙ። እሺ ተመልከቷል። it for example let's say ዳኒ start from A and he moved to B. ዳኒ ከኤ ተነስቶ እንደዚህ ብሎ ቢ ጋር ቢመጣ ዳኒ የተጓዘው ትክክለኛ ርቀት የቱ ነው? አይንን ነው ትምህርቱን ተው። አይን የቱ ነው? አይዞ የቱ ነው? ዳን እውነት እንዴ እንደዚህ ብዬ ቢ ጋር ብመጣ የተጓዝኩት እውነተኛ ርቀት የቱ ነው? እንደዚህ አልተጓዝኩም። እንደዚህ ነው የተጓዝኩት። ይሄው እንዴ አይደል እንዴ ከዚህ ተነስቼ እንደዚህ አድርግቼ የሚመጣ ይሄ አክቹዋል ፓዝ ነው። በትክክልም ከዚህ ተነስቼ እንደዚህ ብዬ እዚህ ነው የመጣው። ስለዚህ we call this one distance ብለን እንጠራዋለን። ኦኬ ግን እንደዚህ ከምሽከረከር ባጭሩ እንዴት መሄድ ይችላል ነበር? is that the actual one? no ግን the shortest one and this one is called displacement. ያስማማናል? በጣም ጥሩ። እሺ look distance is greater than what? displacement. distance ረጅም ነው አይደል? displacement አጭር ነው። so distance is greater than what? displacement. and in case of motion in 1D or motion in straight line distance and displacement can be equal. straight line ሲሆን ለምሳሌ ዳኒ ከኤ ተነስቶ ቢ ጋር መጣ። ይሄን የተጓዝኩታ ይሄ ምን ነው? ዲስታንስ አይደለም? ከዚህ ወደዚህ መጣ ቀጥ ብዬ ዲስታንስ። ዲስፕሌስመንት ከዚህ ወደዚህ ለመሄድ አቋራጭ መንገድ የቱ ነው? ራሱ ነው። ሌላ አቋራጭ መንገድ እንዴት ይሄድ? አቋራጭ መንገድ የለም፣ ራሱ ነው ዲስፕሌስመንት የሚሆነው። ዲስታንስ እና ዲስፕሌስመንት እኩል ናቸው ሞሽን ኢን ስትሬት ላይን ላይ ወይም ሞሽን ኢን 1D ላይ so they can be equal which means the ratio of this distance to displacement ዲስታንስ ሲካፈል ለዲስፕሌስመንት ማለት look ትልቅ ቁጥር ሲካፈል ለትንሽ ቁጥር ከአንድ ይበልጣል አይበልጥም? ትልቅ ቁጥር ለትንሽ ቁጥር ተካፍል እሺ እኩል ቢሆንስ ከአንድ ጋር እኩል ነው። so the ratio of distance to displacement is always greater than or equal to 1. and the other one is distance depend on the path but displacement does not depend on the path. distance path ላይ ዲፔንድ ነው። ለምሳሌ ቢ ጋር መጣው ልበል። ከዛ አንደኛው ደግሞ ተነሳና ቢ ጋር መጣ ልበል። እኩል ነው ዲስታንሱ። ሁለቱም እኩል ቦታ እንደረሱት ምን ላይ ፓዙ ላይ ዲፔንድ ነው። የላይኛው ይረዝማል አላስረዘመው ይረዝማል። so distance is depend on what? depend on ምኑ ላይ? ፓዙ ላይ ዲፔንድ ነው። but displacement depend on but displacement is depend on the initial and final point. initial እና final point ላይ ዲፔንድ የሚሆነው ዲስፕሌስመንት። ለምሳሌ ከዚህ ተነስቼ እዚህ ነው የመጣሁት አይደል? ዲስፕሌስመንት ሊቀየር የሚችለው መቼ ነው? እቺን እዚህ ባመጣት ዲስፕሌስመንት ይቀየራል አይቀየርም? ዲፔንድ የሚሆነው መነሻና መድረሻው ላይ ነው። ወይ ደግሞ እቺ መድረሻዋን እዚህ ባመጣት ዲስፕሌስመንት ይቀየራል አይቀየርም? ይቀየራል። አይቀየርም? ይቀየራል አይደል? it's changing position አይደል? so it's depend on what? ምን ላይ ዲፔንድ ነው? it's depend on the initial and final point. initial እና final point ላይ ዲፔንድ ነው ማለት ነው። hey and the other one distance is always positive. distance በፍጹም ኔጌቲቭ ሊሆን አይችልም። distance it is always positive. ፖዚቲቭ ነው ማለት ምን ጊዜም greater than 0 ነው ማለት ነው። but displacement it can be positive, it can be negative, it can be 0. ፖዚቲቭ መሆን ይችላል፣ ኔጌቲቭ መሆን ይችላል፣ 0 መሆን ይችላል። ፖዚቲቭ መሆን ይችላል። ለምንድን ነው ኔጌቲቭ የሚሆነው ግን? ለምንድን ነው ኔጌቲቭ የሚሆነው? ዳይሬክሽን ኔጌቲቭ ብሎ ቁጥር የለም። እሺ የለም፣ ወደፊትም አይኖርም። ኔጌቲቭ ብሎ ቁጥር ዳይሬክሽን ነው የሚጠቁሙን። በቃ 5 ወደዚህ ፖዚቲቭ ነው፣ 5 ወደዚህ ኔጌቲቭ አሉት። ወደዚህ ለማሳየት ሶ ዲስፕሌስመንት ዳይሬክሽን አለው፣ ቬክተር ነው። ስለዚህ ዳይሬክሽኗን ለማሳየት ኔጌቲቭ አለች። 0 መሆን ይችላል። ለምን? ዲስፕሌስመንት ምንድነው? ዲስፕሌስመንት የቦታ ለውጥ አይደለም? የቦታ ለውጥ አርግቻለሁ። እዚሁ ነበርኩ ተመልሼ እዚሁ ነው የመጣሁት። ዲስፕሌስመንት 0 ነው፣ ግን ተንቀሳቅሻለሁ። ኤግዛምፕል አንደኛ ፓርቲክል በጣም ቀልድ ነው። ኤግዛምፕሉን እንደው ዝም ብላችሁ በአይን ብትሰሩልኝ ደስ ይለኛል። ድካም ነው፣ ስክሪፕቶ መጨረስ ነው። በአይን ስሩት እና እንለፍ። ፓርቲክል starts from the origin
and moved 3 meters to the right and then 7 meters to left. Hey. What is its distance? B displacement. ያው ይሄ ጥያቄ እንግዲህ ያው ከስድብ አይተናነስም። ይቅርታ እንደዚሁ አይተነው ለፍ ነው። እሺ አይተነው ለፍ ነው። ሁለተኛ ወይንስ እስኪ ንገሩኝ ዲስታንስ። ጎበዞች። አሁን ግን በዚህ ማስተምራችሁ ለምመስላችሁ አሁን ለእናንተ ለኢንትራንስ አይጠቅምም፣ ግን አንድ ጥያቄ ያለው ወይ ለመዝናኛ ሰጣችኋል። ቤት የምትሰሩት ዳኒ ከዚህ ከቤቱ ተነሳና የት ሄደ? አስፋልቱ ጋር ሄዶ ታክሲ ያዘ። ከዛስ ጎሮ ሄደ። ጎሮስ የተወሰነ ሰዓት ከሰው ጋር አወራና ከጎሮ ደግሞ ወዴት ተሳፈረ? ወደ መገናኛ። ከዛ መገናኛ ጋር ወደ ግራ ታጥፎ ደግሞ ወዴት ሄደ? ወደ 22 ሄደ። 22 ዕቃ ገዝቶ ደግሞ በቦሌ አድርጎ በአዲሱ መንገድ አድርጎ ተመልሶ መጣ። የዳኒ ስፒድ ስንት ነው? ዳኒ የተጓዘው ዲስታንስ ስንት ነው? ያሰራሉ። እነዚህ ነገሮች ሶልቭ የምታደርጓቸው በምንድን ነው? በስዕል ነው። ስዕሉን ካልሳላችሁት ካልኩሌት ታደርጓቸው። ስለዚህ ስዕሉን ሳሉት ልመዱ። እሺ በጌታ ይዣቸዋለሁ እንዳይሰለቻችሁ። እኔ እስከዛሬ ካስተማርኳቸው ተማሪዎች መካከል በጣም አንዱ መወደው የአምና ባች አለ፣ የዘንድሮ ባች ብስራት። በቃ በስዕል ነው የያዘው። እንግዲህ ዘንድሮ ትልቅ ውጤት እንደ ኢትዮጵያ እንደሚያመጣ አምናለሁ። በስዕል የያዙት ቀላል ነው፣ ግን ሳሉት። ፓርቲክል ስታርት ፍሮም ዘ ኦሪጂን፣ ከኦሪጂን ጀመረችና ሙቭድ ስንት ሜትር? 3 ሜትር ወደ ቱ ደ ራይት ሳሉት። እንደዚህ በሉት እሺ፣ እንዳይሰለቻችሁ። 3 ሜትር ቱ ደ ራይት እንዴት እንደሚቀል ነግራችሁ አልችልም። ኤንድ ዜን 7 ሜትር ቱ ሌፍት። ሌፍት ወዴት ነው? ወደዚህ ደግሞ ተመለሰች። ቆይ አሁን እኮ 3 ሜትር ወደዚህ ትልና ከዛ 7 ሜትር ወደዚህ እንዳስል። ከዚህ ተነስቼ እዚህ መጣሁ። ከዛ ድጋሚ እዚህ መጥቼ ነው እንደ 7 ሜትር የተጓዝኩት። አንተ 3 ሜትር ሄድኩኝ አይደል? ከዛ የት ነኝ? እዚህ ነኝ። ከዚህ ደግሞ ተመለስኩኝ። ስንት ሜትር ተመለስኩኝ? 7። ሞሽን ነው። ሞሽን ነው ማለት በዛው ነው የምትቀጥለው፣ ኮንቲኒየስ ነው እንጂ 3 ሜትር ሄደ ከዛ ተመልሶ 7 ሜትር ሄደ እንዳትለው። 7 ሜትር ዲስታንስ ስንት ነው? በቃ 3 ሜትር ሲደመር 7 ሜትር አይደል? 3 ሜትር 7 ሜትር ቶታል የተጓዝኩት ሜትር ማለት ነው 10 ሜትር። ዲስፕሌስመንትስ ፈጣሪ ፍሯ። እስኪ ይሄው አሁን ከዚህ ተነስቼ ከዚህ ነው የተነሳሁት፣ መጨረሻ ላይ ደረስኩት እዚህ። ከዚህ እዚህ ለመድረስ እንደዚህ መዞር ይጠበቅብኛል? እንዴት ነው መሄድ የሚጠበቅብኝ? አንተ በለው ወደዚህ። እግዚአብሔር ይስጥሽ ቢቲኤስ ቻት። ይሄ ሙሉ ስንት ነው? 7። እቺ ስንት ናት? 3። ስለዚህ እቺ ስንት ነው? በቃ ዲስፕሌስመንት የ4 ሜትር ነው። ካላስ አይመቸኝም ዳንዬ። ስንት ሜትር ሄድኩኝ? 3 ሜትር። ከዛ ምን አደረግኩኝ? አቅጣጫ ቀየርኩኝ። ዳይሬክሽን ተቀየረ። ዲስፕሌስመንት ነው። ዳይሬክሽን ተቀየረ ስትል እንዲህ ፖዚቲቭ ካደረከው አቅጣጫ ሲቀይር ኔጌቲቭ ታደርገዋለህ። ከዛ ስንት ሜትር መጣው? 7 ሜትር። 3 ሜትር ሲቀነስ 7 ሜትር ኔጌቲቭ 4 ሜትር ወይም ደግሞ 4 ሜትር ቱ ሌፍት ወደ ግራ 4 ሜትር ዲስፕሌስመንት ነው። ዳይሬክሽን ያስፈልገዋል። አለቀ። እስኪ ሁለተኛዋን ሞክር። እቺኛዋ ጥሩ ናት። What is the distance and displacement covered by an athlete while running around a circular track of radius 100 meter once? What is the distance and displacement covered by an athlete? በአንድ አትሌት ከቨር የተደረገውን ነው የምትነግሩኝ። while እሺ running around a circular track of radius 100 meter once. አንድ ሯጭ 100 ሜትር ራዲየስ ያለውን መሮጫ ትራክ አንድ ጊዜ ቢዞረው ዲስታንስ ስንት ነው? ዲስፕሌስመንት ስንት ነው? አትሌቱ ሰርኩላር ትራክ ሮጠ። ሰርኩላር ትራክ አትሌቶች ሲሮጡ እንግዲህ አንድ ጊዜ ነው ዞሯ። መቼም ከዚህ ተነስቶ እዚህ ጋር መጥቶ አንድ ዙር አይባልማ። አንድ ዙር የሚባል ነው እዚህ ድረስ ነው፣ ተመልሶ ሲመጣ ነው። ያስማማናል አይደል? ራዲየሱ ስንት ነው? 100 ሜትር ነው። ምንድን ነው የጠየቃችሁ? ዲስታንስ። ዲስታንስ ማለት ምን ማለት ነው? አክቹዋል ፓዝ ሌንግዝ፣ ትክክለኛ የሮጠው ርዝመት። የቱ ነው ትክክለኛ የሮጠው ርዝመት? ሰውየው ከዚህ ተነስቶ የት ነው የመጣው? እንዲዞሮ ነው የመጣው። ስለዚህ ይሄ ምንድን ነው? ሰርከምፈረንስ፣ የሰርክሉን ዙሪያ መፈለግ። ሰርከምፈረንስ ኦፍ ዘ ሰርክል ክብ ነው። ሰርከምፈረንስ ኦፍ ዘ ሰርክል ማለት 2 ፓይ አር። 2 ፓይ አር ስንት ናት? 100 ሜትር። ስንት ይመጣል? 200 ፓይ ሜትር ዲስታንስ። ዋት አባውት ዘ ዲስፕሌስመንት? ሰውየው ከዚህ ተነስታ ሮጦ ተመልሶ እዚህ ነው የመጣው። ከዚህ ተነስቶ እዚህ ለመሄድ ይሄ ሰውዬ መንቀሳቀስ አለበት የለበትም? ዲስፕሌስመንት ስንት ነው? 0።
ሶስቴስ ቢዞር ኖሮ ዲስፕሌስመንት ስንት ነው? ዜሮ። ተመልሶ እዚህ ስለሚመጣ ዲስታንስ ስንት ነው የሚሆነው? ሶስቴ ቢዞር 600 ፓይ። እቺን በ3 ማባዛት ማለት ነው። ያስማማናል አይደል? Hey, let's see. What is the distance and displacement covered by an athlete while running around a circular track of radius 100 meters? But he ran half of the circular track. ግማሹን የሮጠው half-ን የሮጠው ዲስታንስ ስንት ነው? 100 ፓይ ሜትር። ዲስፕሌስመንት yes 200 half ማለት ከዚህ ተነሳና እዚህ መጣ አይደል? ስለዚህ የሰርክል ግማሽ ነው። ስለዚህ የሰርክሉ ግማሽ ማለት የሰርከምፈረንሱ ግማሽ መውሰድ ነው። ሰርከምፈረንሱ 200 ነው። ሃፉ ማለት 100 ነው። ኦኬ ከዚህ ተነስቶ እዚህ ነው የመጣው አይደል? እንደዚህ ከሚዞር ባጭሩ እንዴት መሄድ ይችላል? እንዴት መሄድ ይችላል? እቺ ስንት ናት? ራዲየሷ 100። እቺስ ቀሪዋ ስንት ናት? 100። ራዲየስ አይደለም 100 ሜትር ነው። እኩል ነው ራዲየስ ከሴንተሩ እስከ ጫፍ ያለው በአጠቃላይ ስንት ሜትር ነው? 200 ሜትር ነበር። እንቀጥል። ሲ ስፒድ ብለን ደግሞ እንግባ። ስፒድ ኦር ቪ what does mean speed? ስፒድን በጣም ያስተማረኝ አስተማሪ ቲቸር ሊ ይባላል። በጣም የሚገርም ፊዚሻን ነው፣ ቻይና ውስጥ ነው። እና what does mean speed ብሎ ሲጠይቅ ካሉ ተማሪዎች መካከል የመጀመሪያ እጄን አውጥቼ ጣጣ ብዬ መልስኩት። what speed ሲለኝ speed is the distance traveled by the body divided by time አልኩት። the distance traveled by the body divided by time ቀጥሎ ምን እንዳለኝ ታውቃላችሁ? this is the formula. I just want what does mean speed አለኝ። what is the purpose of speed? አላውቀውም። ቀለልኩኝ ማለት ነው። ስፒድ እውነት ነው። ኢኩዌሽናችን ስፒድ is the distance traveled by the body divided by time. ስፒድ ዲስታንስን ነው ሜጀርድ የሚያደርግልን በእያንዳንዱ ሰከንድ የምንጓዘው። እውነት ነው። and also speed is a scalar quantity. እውነት ነው። ምንም ችግር የለም። ስካለር ኳንቲቲ ነው። ሹፌሩ በ80 እየነዳ ነው ይቻላል። ምንም አቅጣጫ መግለጽ አይጠበቅብም። ኃይሌ ገብረስላሴ በ100 ሜትር ፐር ሰከንድ ሮጠ፣ ከቻለ ይሮጥ፣ ምንም ችግር የለም። ዳይሬክሽን አያስፈልገውም። ስፒድ ነው። it's a scalar quantity and its SI unit is what? SI unit ምንድን ነው? ዲስታንስ ሜትር ታይምስ ሰከንድ፣ ሜትር ፐር ሰከንድ። ያስማማል አይደል? በጣም ቆይ እሰጣቸዋለሁ። but the main purpose of this speed is to measure the distance between two cities or two points without any meter. ዋና ፐርፐዙ ያለ ምንም ሜትር በሁለት ከተሞች መካከል ያለው ርቀት ለመለካት ይጠቅመናል። ከሬዳዋ እስከ አዲስ አበባ ያለው ርቀት 500 ምናምን ኪሎ ሜትር በሜትር እየለካ እድሜ ነው የሚያልቀው። ሐሳቤን አገኛችሁት? but we can measure without meter. 200 ሜትር ገባ ብሎ 200 ሜትር ሙሉ እየለካ ከምትሄድ you can measure without any meter by using this formula or speed. ለምሳሌ let's say this is አዲስ አበባ and let's say this is ድሬዳዋ። በአዲስ አበባና በድሬዳዋ መካከል ያለው ርቀት ለካ። እስኪ መኪና ውስጥ እንገባለን። መኪናችንን እናስነሳዋለን። መኪናችንን ስናስነሳ ከመሪው ጀርባ ዳሽቦርድ ላይ ይነግረናል። ለምሳሌ የመኪናው ፍጥነት ስንት ነው እንበል? 80 ነው እንበል። ታውቋታላችሁ አይችም ትሄዱን 80 ኪሎ ሜትር ፐር አወር ነው እየሄደ ያለው። ኦኬ ፍጥነቱ የኛ ያክል። ልክ ከአዲስ አበባ ስንነሳ ስቶፖቻችንን እናስጀምራለን። ስቶፖቻችንን መቁጠር ይጀምራል። ዴን ከዚህ ተነስተን መቶ ልክ ድሬዳዋ ሲደርስ ስቶፖቹን እናቆማል። ልክ ስናቆመው ምናልባት 7 ሰዓት ፈጀብን እንበላችሁ። ኦኬ ስፒድ ማለት ነው ማለት ነው ዲስታንስ ኦቨር ታይም። ስፒድ ስንት ሰጥቷቸዋል? ስንት ነው የመኪናው ስፒድ? 80 ኪሎ ሜትር ፐር አወር። ዲስታንስ አላውቀውም፣ ርቀቱን ነው ማወቅ የፈለኩት። ታይም 7 ሰዓት ነው የፈጀብኝ። ከስራ እንዳለ ክሪስ ክሮስ ኤስ ጊዜ 1 ኤስ 80 ጊዜ 7 ስንት ይመጣል? 8 ጊዜ 7 እኔ ይጠፋብኛል 56። እኔ በቆይ እሺ እኔ በዚህ ነው የሚይዘው። እሺ አይሮን ነው እንደኔ የሚጠፋባችሁ ካላችሁ ኦንላይን ላይ ያላችሁ በዚህ ውስጥ ማባዛት እኔ ብዙ ጊዜ እረሳለሁ። 8 10 ለሙላት ስንት ይቀራል? 2 7 10 ለሙላት 3 2 ጊዜ 3 8 ሲደመር 7 15 አንድ ብታጠፋው 56 በቃ አሁንም በዛ ነው በፍጥነት ያስኩት እንጂ እኔ አሁን ድንገት ተነስታችሁ 9 ጊዜ 7 ብትሉኝ ክርስቶስን 9 ጊዜ 7 9 1 7 3 63 አይደል? እንደዛ ነው ማስታወሰው። በቃ ያዙት ጥሩ ሜትር ነው። ሌሎቻችሁ የሚጠፋባችሁ ከሆነ ስለዚህ ስንት ይመጣል ማለት ነው? 560 ሜትር አይደል? በቀላሉ ተለካ ማለት ነው። ከዚህ እስከዚህ መኪና በመንዳት ብቻ መለካት ይቻላል ያለ ምንም ድካም። ኦኬ ሶ ስፒድ ኢዝ ዘ ዲስታንስ ትራቨልድ ዲቫይድ ባይ ታይም። እንቀጥል። እሺ ከስፒድ ቀጥሎ ደግሞ ማን አለች? ዲ ቬሎሲቲ። በቃ እነዚህ ተርሞች ገቧችሁ ማለት በቃ
አለቀ። ትምህርቱ አለቀ። በቃ ሂት ቴምፕሬቸር ነው የሚቀራችሁ። አለቀ። ቬሎሲቲ ኦኬ። ስፒድ ዲስታንስ ነው። ቬሎሲቲ ምን አለቻት ከላይ ዳይሬክሽን አይደለም። ስለዚህ ዲስታንስ ዳይሬክሽን ቢኖራት ምን ረምቶ ነው። ስለዚህ ኢዝ ዋት ዲስታንስ የነበረችው ምን ትሆናለች? ዲስፕሌስመንት ዲቫይድድ ባይ ዋት ዲቫይድ ባይ ታይም። ቬሎሲቲ ደግሞ ዲስፕሌስመንት ሲካፈል ለታይም። ስፒድ ኢዝ ስካለር ኳንቲቲ በት ቬሎሲቲ ኢት ሃዝ ዳይሬክሽን ሶ ኢት ኢዝ ዋት ቬክተር ኳንቲቲ ኤንድ ኢትስ SI ዩኒት ኢዝ SI ዩኒቱ ምንድን ነው? SI ዩኒት ኢዝ ዲስፕሌስመንት በምንድን የሚለካው? በሜትር ታይምስ በሰከንድ ሜትር ፐር ሰከንድ። ኃይሌ በመቶ ሜትር ፐር ሰከንድ ሮጠ። ኃይሌ በመቶ ሜትር ፐር ሰከንድ ወደ ኢስት ሮጠ። ቬሎሲቲ። ሰውየው በ80 እየነዳ ነው። ስፒድ። ሰውየው በ80 ወደ ደቡብ እየነዳ ነው። ቬሎሲቲ። ዳይሬክሽን ሲጨምሩበት ማለት ነው ማግኒቱዱ ላይ ያስማማናል። በጣም ጥሩ። ስለዚህ ቬሎሲቲ ማለት ስፒድ አላችሁ ለው ላይ ዳይሬክሽን አድ ማድረግ ማለት ነው። ተስማማናል። በጣም ጥሩ። እሺ ዝም ብለን ለጨዋታ ይሄኛው ያው ከስድብ አይተናነስም፣ ግን እስኪ እንሞክረው። ዝም ብለን እንሞክረውና እንለፍ። አይቅርብኝ ነው ጥያቄው። አይቅርብኝ ነው። ያዙት አትያዙት? ወይ አይቅርብኝ ነው። እዩትና ባይናችሁ መልሱ። እሺ ታይማችሁን ዌስት እንዳላደርግ ነው። ካር moves 8 ኪሎ ሜትር 2000 አምና 2000 ስንት ነው? 2016 ካቻምና 2015 አይደል? 2016 መጥቷል። ያንተ 2015 ነው። 2015 ላይ 3 ኪሎ ሜትር አላት። ከዛ 4 ኪሎ ሜትር አደረገው። በቃ ተጠይቋል። እኔ እኮ ኢንተራንስ ላይ ያሉ ጥያቄዎች በጠቅላላ ዩኒቨርሲቲ ግቡልን ነው። እኔ ለምን እንደማንገባ ነው ግራ የገባኝ በእውነት። እስኪ 2007ን እዩዋቸው። እኔ የተፈተንኩት 2007 ነው። ጥያቄዎቹን ተመልከቷቸው። እንዳገቡ ነው። በእናንተ ኃይለ ሥላሴ ጊዜ 4-5 ሰው ነው ከአንድ ከተማ የሚገባው ዩኒቨርሲቲ የሚያክል ነገር። አሁን በእናንተ ጊዜ ግቡ ነው አንገባም ብላችኋል በር ላይ እንጂ አሁን የማይጠየቁ ጥያቄዎች ናቸው የሚነሱት። የማይጠየቁ መጠየቅ የሌለባቸው ጥያቄዎች። እስቲ ይህንን ስል ፈተናውን እያቃለልኩ አይደለም። እሺ ውዶቼ እያቃለልኩ አይደለም። ፈተናውን ግን ካነበባችሁት ይዜ ነው። መልሱን እንዳነግሩኝ ስዕሉን ሳሉት። ገና ላሳያችሁ ነው እኮ እንዴት ውስብስብ እያለ እንደሚሄድ። ስዕሉን ከሳላችሁ ግን ቀላል ነው። ስዕሉን ሳሉት እስኪ እና ጥሩኝ። ስዕሉን ሳሉና አሳዩ። ስዕሉን አሳዩ። እኔ ስዕሉን ነው ፈለግኩት። ስዕሉን አሳይኝ ቃል በቃ አሳይኝ እስኪ በቃ እስቲ ሄር ቱ ቴል አይደል ያገናኛችሁት? እስቲ እኮ ሂጂ ኖ ለምን ሄደ እንደዚህ ኢስት ከዛስ ኖርስ ቀጠል አይደል አይደል? ኤካር ሙቭ 8 ኪሎ ሜትር ዱ ኢስት አይደለም? 8 ኪሎ ሜትር መጣችኋ። ከዛ ከዚህ ተመልሰ ድጋሚ 6 ኪሎ ሜትር ቱ ኖርዝ ብለህ እንዳስል አልተመለስኩም። 8 ኪሎ ሜትር መጣሁስ። ከዛ 6 ኪሎ ሜትር ደግሞ ወዴት ሄደ? በዚሁ ደግሞ ወደ ኖርዝ 6 ኪሎ ሜትር። በቃ አለቀ። ስንት ሰዓት ፈጀበት? የለም መዞር 2 ሰዓት። እስኪ ዲስታንሱን ንገረኝ። ስፒዱን ንገረኝ። ስፒድ ማለት ነው። ዲስታንሱ ስንት ነው? ዲስታንስ አክቹዋል ፓስ የተጓዝኩት ጠቅላላ ርቀት 8 እና 6 14 ኪሎ ሜትር። የፈጀብኝ ሰዓት ስንት ነው? ስንት ይመጣል? 7 ኪሎ ሜትር ፐር አወር አለ። ቆይ ቬሎሲቲ ማለት ነው ዲስፕሌስመንት ኦቨር ታይም። ዲስፕሌስመንት ስንት ነው? ከዚህ ተነስቼ እንደዚህ ከመጣ በአጭር ሬት መሄድ ይችላል። ይቻርች ዲስፕሌስመንት ሁለቱ ስንት ዲግሪ ይሰራሉ? ስለዚህ እቺ ለማግኘት ምን መጠቀም ይችላል? ፓይታጎረስ ቴረም የጠዋቱ ኮንሰፕት a square plus b square። ሲለኔ ማን ነው? ዲስፕሌስመንት። ኤስ ማን ልበለው? 6። እኔ ደግሞ ጥምም ልበልና 8 ልበለው። ምንም ችግር የለም። ቢ 6 64 ሲደምር 36 100 ራዲካል ውስጥ ብትከቱ ዲስፕሌስመንት ነው 10። ስለዚህ 10 ኪሎ ሜትር። ታይም ስንት ነው? 2 ሰዓት። ስንት ይመጣል? 5 ኪሎ ሜትር ፐር አወር። አለቀ። እሺ በቃ ይሄን ይለፍ አይደል? እየተጠጋ ነው እየመጣው ነው። ሊሟሟቅ ነው። አሁን እኮ ሊፋፋም ነው። አሁን ቅድም ከአዲስ አበባ ድሬዳዋ በመኪና ብንሄድ በ80 ኪሎ ሜትር ግን በዛው በ80 ከአዲስ አበባ ተነስተን ድሬዳዋ አንደርስም።
አንዴ ፍጥነት እንጨምራለን፣ አንዴ ፍጥነት እንቀንሳለን። የተለያየ ነው። ስፒዳችን ኮንስታንት ቢሆን ለማለት ነው የቀደሙ። እሺ ዶንት ፎርጌት ዳት። ለምሳሌ ትናንትና ከቤታችሁ ወደዚህ ስትመጡ የሆነ ሰዓት ስትራመዱ ነበር። የሆነ ሰዓት በመኪና ነው የመጣችሁት፣ በታክሲ እየፈጠነ ነበር። የሆነ ሰዓት ደግሞ ወረዳችሁና ቆማችሁ። አንዴ ፍጥነት ስትጨምሩ፣ አንዴ ፍጥነት ስትቀንሱ ነው የመጣችሁት። which means ስፒዳችሁ የተለያየ ነው። ከአንድ ቦታ ተነስታችሁ አንድ ቦታ ለመድረስ ስፒዳችሁ ኮንስታንት ላይሆን ይችላል። ለምሳሌ ከዚህ ተነስቼ እዚህ ለመድረስ እዚህ ጋር ፍጥነቴ 8 ሊሆን ይችላል። እዚህ ጋር ስደርስ ደግሞ 6 ሊሆን ይችላል። እዚህ ጋር ስደርስ ሞቅ ብሎኝ 10 ላደርገው እችላለሁ። እዚህ ጋር ስደርስ ደግሞ ጭራሽ ቆሜ ላወራ እችላለሁ። እዚህ ጋር ስደርስ ደግሞ እንደው ፍጥነቴ 15 ሊሆን ይችላል። ስፒድ ይለያያል። በዚህ ጊዜ ታዲያ ከዚህ ተነስቼ እዚህ ለመድረስ የፈጀብኝን ስፒድ አቨሬጅ ስፒድ ብዬ ወክለዋለሁ። ተግባባን አይደል? the average speed, it is the speed for the whole trip. አቨሬጁን እንወስዳለን ማለት ነው። that average speed is equal to the total distance you travel divided by the total time taken. ቶታል ዲስታንሳችሁን ለቶታል ለፈጀባችሁት ምን አንድ ነው። በቃ ምንም እዚህ ጋር ዲስታንስ ኦቨር ታይም ነው፣ እዚህ ዲስታንስ ኦቨር ታይም ነው። ልዩነቱ ምንድን ነው? ይሄ ቶታል ዲስታንስ ኦቨር ቶታል ታይም አለ። እንዴ ይሄም እኮ እንደዛው ነው እኮ። ምንድን ነው የወሰድኩት? እዚህ ጋር 8 ነው የወሰድኩት ወይስ ሙሉን ነው የወሰድኩት? በለዋ ሙሉን እንደዚህ አይደል የወሰድኩት? ሙሉን ቶታል ዲስታንስ ነው እኮ እዚህ የወሰድኩት። ተግባባን አይደል? ግን ያው በቃ አቨሬጅ ስፒድ ከተባለ ቶታል ዲስታንስ ለቶታል ታይም ያው ለውጥ የለውም። ኦኬ ኤንድ አቨሬጅ ቬሎሲቲ አቨሬጅ ቬሎሲቲ ማለት ዲስፕሌስመንት ኦቨር ታይም ነው አይደል? በቃ አቨሬጅ ቬሎሲቲ ማለት ደግሞ ቼንጅ ኢን ዲስፕሌስመንት ዲቫይድ ባይ ቼንጅ ኢን ታይም ወይም ታይም። ቼንጅ ኢን ዲስፕሌስመንት ማለት የቦታ ለውጥ፣ ዲስፕሌስመንት ቼንጅ ኢን ፖዚሽን። ከዚህ ተነስቼ እዚህ መጣሁ፣ ያቺ ስትካፈል ለፈጀብኝ ታይም። በቃ አለቀ። ያው ራሱ ነው ዲስፕሌስመንት ኦቨር ታይም ማለት ነው። ምንም የለውም እኮ። እንዲሁ ቼንጅን ብለን አስቀመጥ ነው ወሰብሰብ እንዲልባችሁ ማለት ነው። እሺ ይህንን ስል ትምህርት ሚኒስቴሩ ውስብስብ ያለ ነገር ያስቀምጣል እያልኩ አይደለም። አደራ እሺ አደራ፣ ብዙ ነገር እየዞረብኝ ነው። እሺ for example a body moved 100 meter to the right and 40 meter to the left in 10 seconds. What is the body? A average speed, V average velocity. እስኪ ተጫወቱ። እቺን ስሩ። የሚደንቅ ነው። ልነግራችሁ አልችልም። የሚደንቅ ነው። a body moved ስንት ሜትር ናርዲ? ስንት ሜትር ተጓዘ? 100 ሜትር ወዴት? ስዕሉን ስላችሁታል። 100 ሜትር ወዴት? to the right። ከዛስ 40 ሜትር ወዴት? ከዚሁ ነው የምትቀጥሉትሽ። አደራ 40 ሜትር። ምክንያት አለኝ እንደዚህ የምልበትሽ። ወደፊት ነው የምታዩት ግቢ ሲገቡ 40 ሜትር በስንት ሰከንድ ውስጥ? በ10 ሰከንድ። ምንድን ነው የጠየቃችሁት? ኤሌ አቨሬጅ ስፒድ ማለት ምን ማለት ነው? ቶታል ዲስታንስ ሲካፈል ለምን? ቶታል ዲስታንሳችሁ ስንት ነው? ስንት ሜትር የተጓዛችሁት? 100 ከዛ 40 በአጠቃላይ ስንት? 140። ታይማችሁ ስንት ነው? 10 ሰከንድ። ስንት ይመጣል? 14 ሜትር ፐር ሰከንድ። ከላስ አበቃ። አቨሬጅ ቬሎሲቲ ማለት ዲስፕሌስመንት ኦቨር ዋት? ቼንጅ ኢን ዲስፕሌስመንት መብታቸው ነው። ችግር የለብንም። ቼንጅ ኢን ዲስፕሌስመንታችሁ ስንት ነው? እንደዚህ ከምትዞሩ ከዚህ ተነስታችሁ እዚህ አትደርሱም። በአንዴ ትደርሳላችሁ። እቺ ዜሮ ናት አይደል? ኦኬ። ከዚህ እዚህ ያለችው ርቀት ስንት ነው የምትሆነው? 60 ሜትር ታይም 10 ሰከንድ ስንት ይመጣል? 6 ሜትር ፐር ሰከንድ። which means speed is greater than velocity but sometimes they can be equal. ዲስታንስ ከዲስፕሌስመንት ይበልጣል። አንዳንዴ ደግሞ እኩል ይሆናሉ። ስፒድ እና ቬሎሲቲስ አንሳ እንደዛው ነው። speed is greater than displacement, speed is greater than velocity but they can be also equal. እኩልም መሆን ይችላሉ። motion in straight line ላይ እሺ በቃ እሺ እስኪ እንሳለ እስኪ a boy runs ልጁ ሮጠ በ10 ሜትር ፐር ሰከንድ። ለስንት ሰከንድ ይሩጥ? አሩጡት። ይሄው ሮጠ በስንት ሜትር ፐር ሰከንድ? በ10 ሜትር ፐር ሰከንድ። ለስንት ሰከንድ? ለ4 ሰከንድ። ከዛስ then walk ተራመደ በ8 ሜትር ፐር ሰከንድ። ለስንት ሰከንድ? ለ6 ሰከንድ። ይሄው ከዚህ በኋላ ደግሞ በ8 ሜትር ፐር ሰከንድ ቀስ እያለ ሄደ። ቀጠለ ride a bicycle ባይስክል ነዳ በስንት ሜትር ፐር ሰከንድ?
በ20 ሜትር ፐር ሰከንድ ፈጠን አይደለም? ለስንት ሰከንድ ነው ያደረገው? ለ12 ሰከንድ። ምን ነው የጠየቃችሁት? ዋት ኢዝ ዘ አቨሬጅ ስፒድ? አቨሬጅ ስፒድ ማለት ነው ማለት ነው። አቨሬጅ ስፒድ ቶታል ዲስታንስ ሲካፈል ለቶታል ታይም። ስንት ዲስታንስ ይታያቸዋል? 3 ሲራመድ ሲሮጥ ሲራመድ ሳይክል ሲነዳ 3 ዲስታንስ s1 ሲደመር s2 ሲደመር s3 ዲቫይድ ባይ ቶታል ታይምስ t1 ሲደመር t2 ሲደመር t3 s1 ከዚህ እስከዚህ የሮጠው ምን ያክል ነው? ስፒዱ ስንት ነው? 10 ሜትር ፐር ሰከንድ ማለት በአንድ ሰከንድ ውስጥ 10 ሜትር እየሮጠ ነው ማለት ነው ትርጉሙ። በአንድ ሰከንድ ውስጥ 10 ሜትር ከሮጠ በ4 ሰከንድ ውስጥ ምን ያክል ይሮጣል? 40። ወይም ደግሞ ስፒድ ማለት ዲስታንስ ኦቨር ታይም አይደለም? ክሪስ ክሮስ ብታደርጉት ዲስታንስ ማለት ቪ ታይምስ ቲ ከስራ እንዳለ ክሮስ ብታደርጉ ዲስታንስ ታይምስ 1 ዲስታንስ ቪ ታይምስ ቲ ቪቲ። ስለዚህ ዲስታንስ 1 ማለት ቪ1ን በቲ1 ማባዛ ስንት ይመጣልኝ? 40 ሜትር ሲደመር እቺስ ኤስቱስ በአንድ ሰከንድ 8 ሜትር ከሮጠ በ6 ሰከንድ ማባዛት አይደል? ስንት ይመጣል? 48 ሲደመር እቺስ 240 ናት። እቺ ኦኬ፣ እቺን ነው የሳትኩት። አየህ ሲካፈል ቲ1 ከዚህ እስከዚህ የፈጀበት 4 ቲ2 ከዚህ እስከዚህ 6 ቲ3 ከዚህ እስከዚህ 12 ከላይ ስንት ይመጣል? 328 ከታችስ 22 ስታካፍል ስንት መጣ? 11 ነጥብ ምናምን 14 አይደል? ሜትር ፐር ሰከንድ 11 ነጥብ ምናምን ሜትር ፐር ሰከንድ። ዳኒ walk 1/3 of his journey. Third of his journey at a speed of good kono and the three meter per second. What's the average speed of Danny? What was the average speed of Danny? በእግዚአብሔር በሚገባችሁ ቋንቋ ተርጉማችሁ ወደ ስዕል አውርዱት። እሺ፣ ጨዋታ ነው፣ ቀላል ነው። ወደ ስዕል አውርዱት፣ ወደ ስዕል መጣ። ስንት መጣልሽ? 2.6 2 point ምናምን። let's never give up። እሺ እኔው 2 point ስንት ነው እናንተ ምናምን ይመጣላችሁ? 2.5 2.6 አልመጣልም? እሺ 2.6 2 point ምናምን 2 6 እሺ let's see Danny walk 1/3 of his journey። የጀርኒው የጉዞን 1/3 ጉዞ 60 ሜትር ቢሆን 1/3 ማለት ስንት ነው? 1/3 ስንት ነው? 60 20 አይደለም? ግን ጉዞ 60 ሜትርን ምን ይሁን የሚገልጸው ነገር አለ የለም። ስለዚህ የሙሉ ጉዞ አለ። የዚህ የሙሉ ጉዞን 1/3 ሙሉ ጉዞ ኤስ ቢሆን የኤስን 1/3 ማለት ነው። በስንት ተጓዘው? 1/3 of his journey በስንት ተጓዘው? በ2 ሜትር ፐር ሰከንድ። and the rest of the journey ቀሪው ስንት ነው? አንድ ሁለት ሶስት ይሄ ስንተኛ ነው? 1/3 ቀሪው ስንት ነው? አይንን እመነው ስንት ነው የቀረው? 2/3 አይደል? ከሶስቱ 2 ነው የቀረው። so the rest of the journey ማለት 2/3ውን ደግሞ በስንት ተጓዘው? በ3 ሜትር ፐር ሰከንድ። what is the average speed of Danny? average speed ማለት ምን ማለት ነው? ቶታል ዲስታንስ ሲካፈል ለማ ስንት ዲስታንስ አላችሁ? ከዚህ እስከዚህ ዲስታንስ 1 ከዚህ እስከዚህ ዲስታንስ 2 ያስማማናል። ኦኬ ከዚህ እስከዚህ የፈጀበት ታይም ይኖራል። ቶታል ታይም t1 ሲደመር ከዚህ እስከዚህ የፈጀበት ታይም አታውቁትም። t2 እንበለው። ማሽ s1 ስንት ነው? ከዚህ እስከዚህ የተጓዘው ዲስታንስ 1/3
ኤስ ፕላስ ኤስ ቱ እስከዚህ 2 ኦቨር 3 ኤስ ሲካፈል ቶታል ታይም t1 ከዚህ እስከዚህ የፈጀበትን ታይም ታውቃለህ? አታውቀውም። ታይም ማለት ግን ምን ማለት ነው? ስፒድ ማለት ምን ማለት ነው? ዲስታንስ ኦቨር ታይም። ታይም ማለትስ ታይምን እዚህ ስታመጣው ስፒድን እዚህ ብትወስደው ዲስታንስ ኦቨር ዋት ስፒድ። ስለዚህ ታይም 1 ማለት ዲስታንስ 1ን ለስፒድ 1 ማካፈል፣ ታይም 2 ማለት ዲስታንሱን ለስፒድ 2 ማካፈል። አለቀ። 1 ኦቨር 3s ሲደመር 2 ኦቨር 3s 1s የጋራ 3ን ብትወስድ 1s ሲደመር 2s 3s 3s ሲካፈል 3 1s ዲቫይድ ባይ s1 ስንት ነው? ከዚህ እስከዚህ 1 ኦቨር 3s ብለኛል። ሲካፈል ስንት አለች እዚህ ጋር? 2 ሲደመር s2 2 ኦቨር 3 s ሲካፈል v2 3። ስለዚህ ይሄ ማለት s ኦቨር ዋት s ኦቨር እቺ ማለት ማለት ናት a ኦቨር b ዲቫይድ ባይ c ኦቨር d a ኦቨር b ታይምስ ይገለበጣል d ኦቨር c። ስለዚህ በስታቂነት ስንት አለች ጋር? አንድ አለች። ስለዚህ ይሄ ምንድነው የሚለው 1 ኦቨር 3s ታይምስ ዋት 2 ሲገለበጥ 1 ኦቨር 2 ፕላስ 2 ኦቨር 3s ታይምስ ዋት 3 ስትገለበጥ 1 ኦቨር 3። ስለዚህ s 1s ኦኬ 1s ያው s ልበለው በቃ 3 ጊዜ 2 6 ሲደመር 2s ሲባዛ ባንድ 2s ሲካፈል 3 ጊዜ 3 9። ሶ s ዲቫይድ ባይ ደምሩታ። ይሄ እንዴት ይደምራል? ይሄ የጋራ ምናምን መብት ነው። እኔም በምችለው ችግር የለማ እንሂዳ ችግር የለም። እኮ ክሪስ ክሮስ s ጊዜ 9 9 ሲደመር 2s ሲባዛ 6 12s ዲቫይድ ባይ 6 ጊዜ 9 54 አይደል? 9 1 6 4 54 አዎ። እሺ ከዛስ s ዲቫይድ ባይ 9 ሲደመር 12s 21s እሳቴ ሲካፈል ስንት? ለ54። ይሄ ማለት s እቺ ማካፈል ናት። ሁለቱ አንድ ላይ ናቸው። እነዚህ ቁጥሮች አንድ ላይ ናቸው። s ሲባዛ በምን ማለት ነው? ቢገለበጥ 54 ሲካፈል ስንት? ለ1s s ቤስ ቢጣፋ 54 ሲካፈል ለ1 54 ሲካፈል ለ1 2 ነጥብ ስንት በለው 2.5 ሳንቲም 2.7 ይሆናል። አለቀ። this is the average speed of Danny። እናንተ በቃ እኮ ሊያበቃ ነው እኮ መከራና ጭንቀቱ ሊያልፍ ነው። ልክ አክሰለሬሽንን ስንጨርስ አንድ ሙዚቃ አብረን እንዘፍናለን። እሺ እንዳያልፉት የለም በሉት እስኪ። ያ ሁሉ ታለፈ ታጋይ የህዝብ ልጅ በፓርከሩ ደማቅ ታሪክ ጻፈ። ኦኬ ኢንስታንታኒየስ ቬሎሲቲ እንግዲህ አቨሬጅ ቬሎሲቲ ስንል ወይም አቨሬጅ ስፒድ ስንል አንድ ቦዲ the whole trip ለመጓዝ የወሰደባት ስፒድ እንደማለት ነው አይደለም? የተጠቀመችው ስፒድ so that average speed is total distance ለቶታል ታይም average velocity ስንል ደግሞ change in displacement ለchange in time ተባብራል። ጥሩ ነው። when we come to instantaneous velocity ሊያጣላን ይችላል ግን ያው በቃ እናውራው። instantaneous velocity what does mean instantaneous velocity? yes instantaneous velocity instantly ያለው instant የሆነ ሰከንድ ላይ የሆነ ሰዓት ላይ ያለው ቬሎሲቲ ማለት ነው። at የሚል ሐሳብ ይዛል። ለምሳሌ ዳኒ በ2 ሰከንድ ውስጥ የፈጀበት ስፒድ ወይም የተጠቀመው ስፒድ በ2 ሰከንድ ውስጥ in 2 ሰከንድ አቨሬጅ ስፒድ ነው። ዳኒ ልክ ሁለተኛው ሰከንድ ላይ ሲደርስ ስፒዱ ስንት ነው? ልክ ሁለተኛው ላይ ሲደርስ instantly. So the speed of the velocity of a body at a particular or at a specific time. Instant at in 2 seconds በ2 ሰከንድ ውስጥ አቨሬጅ ስፒድ ነው የምትፈልገው። at 2 seconds ሁለተኛው ሰከንድ ላይ ኢንስታንታኒየስ ነው። ስማማናል? in 2 seconds በ2 ሰከንድ ውስጥ at 2 seconds ልክ ሁለተኛው ሰከንድ ላይ ድረስ ሲል instantaneous velocity. So iyo ምን እንደሚፈጠር iyo አሁን እኔ በማሳያችሁ ብቻ ያዙት። እሺ በጌታ እሺ። አንድ ጥያቄ ከተሳሳታችሁ ነው ያሳይቻችሁ። በዚህኛው መንገድ ከተሳሳታችሁ ጠይቁኝ። እሺ ያው አዎ አሁን
ቬሎሲቲ ሲባል አቨሬጅ ቬሎሲቲ ፈልጉ ብላችሁ ለምሳሌ ዳኒ ቆይ ነይ ማየ ከዚህ ተነስቶ እዚህ መጣ ልበላችሁ። አሁን አቨሬጅ ቬሎሲቲ ብትጠየቁ አቨሬጅ ቬሎሲቲ ማለት ቼንጅ ኢን ዲስፕሌስመንት ሲካፈል ቼንጅ ታይም ለምን ከዚህ ተነስቶ እዚህ ድረስ የፈጀበት ዲስፕሌስመንት አለ፣ ከዚህ የፈጀበት ታይም አለ፣ እዚህ ጋር ያለው ታይም አለ። እዚህ ጋር ለምሳሌ 2 ሰከንድ ሊሆን ይችላል። እዚህ ጋር 12 ሰከንድ ከሆነ ስንት ሰከንድ የፈጀበት ማለት ነው? 10 ሰከንድ አይደል? ምናምን ብለህ ትከታለህ። ኢንስታንታኒስ ከሆነ ግን ኢንስታንትሊ ከተባለ ቪ ኢንስታንታኒስ ከተባለ ግን ለምሳሌ ዳኒ ልክ እዚህ ጋር ሲደርስ መጣ ቆይ ይሄ 1 ሰከንድ ነው ልበለ፣ ይሄ 2 ሰከንድ ነው ልበለ፣ ይሄኛው 3 ሰከንድ ነው ልበለ። በቃ ልክ እዚህ ጋር ሲደርስ መጣና ተመልከተው፣ መጣና ልክ 3ኛው ሰከንድ ላይ ሲደርስ ከመድረሴና ከደረስኩ በኋላ ያለው የፖዚሽን ለው ትንሽ ነው ትልቅ ነው? ኢንስታንት ጤናታ ቼንጅ ኢን ዲስፕሌስመንት ይምራት በጣም ትንሽ ናት። ያው መጣው 1 ሰከንድ 2 ሰከንድ 3 ሰከንድ አናቷ ላይ ስረክት ቼንጅ ኢን ዲስፕሌስመንት ይምረው። ቼንጅ ኢን ዲስፕሌስመንት በጣም ምንድን ነው? ትንሽ ቬሪ ቬሪ ስሞል። ቼንጅ ኢን ታይም ኢስ 1 ሰከንድ 2 ሰከንድ ልክ 3ኛው ሰከንድ ላይ ሲደርስ ከመድረሴና ከደረስኩ በኋላ በጣም ትንሽ ነው። 2.99 3 ሰከንድ በጣም ትንሽ ናት። ጋፓ ሁለቱም ትናንሽ ቁጥሮች ናቸው። ኦልሞስት ዜሮ እንደማለት ነው። 0 divided by 0 is undefined. I'm not sure the name of the person. I don't know. ኒውተንስ ይመስለኛል። I'm not sure እርግጠኛ አይደለም። ግን መጣና ካልኩለስ የሚል ሐሳብ ይዞልን መጣ። ካልኩለስ እንዴት አድርገን 0 እና 0 ኦኬ undefined ነው። ስለዚህ በምን መፈለግ እንችላለን አለ? by using limit ወይም ደግሞ by using ሊሚትን ተውት by using ዴሪቬቲቭ በማድረግ ማግኘት ይቻላል አለ። ምን ማለት ነው? ኦኬ ኢንስታንታኒየስ ቬሎሲቲ ማለት ዲስፕሌስመንቷ ምንድናት? ቼንጅ ኢን ዲስፕሌስመንቷ በጣም ትንሽዬ፣ ታይምዋስ በጣም ትንሽዬ። ይሄ ማለት ነው ዴሪቬቲቭ ተጠቀም with respect to time ነው የሚያሳየን። ዲስፕሌስመንቱ ዴሪቬት ሲሆን ማለት ነው። አለቀ በቃ። the derivative of the displacement ዲስፕሌስመንቱ ዴሪቬት ማድረግ ማውረድ ይላል። ድሮ ግቢ ስማር ዴሪቬቲቭ ያው እንትን ነው ኢንተግራል ካልኩለስ ምናምን የሚባል ግን አስተውል። ዴሪቬቲቭ ማለት መቆራረጥ ነው። አንድ ማቴማቲክስ አስተማሪ ሲነግረን፣ ኢንተግሬሽን ሲሆን ደግሞ ሰም ነው መቀላቀል ነው። ዴሪቬቲቭ ማሳነስ መቆራረጥ ነው የሚል ጽንሰ ሐሳብ ሲያጫወተኝ ነበር። አሳነሰው። እሺ ዴሪቬቲቭ ማድረግ ነው። እሺ እስኪ ዴሪቬቲቭ ታውቁታላችሁ፣ ችግር የለም። ኤክስ ስኩዌር ዴሪቬቲቭ ብትሆን ምንድን ነው የምትሆነው? 2x አይደለም? 2 ትወርዳለች። ኤክስ ሆና ከሁለት ላይ 1 ሲቀነስ 1 አይደል? እሺ 2x ዴሪቬቲቭ ሲሆን እዚህ ጋር ፓወር ራሱ እንትናት አንድ ጊዜ 2 ሆና ከ1 ላይ 1 ሲቀነስ 0 x ሬዝ 0 1 ነው 2። እስኪ 2 ዴሪቬቲቭ ስትሆን ስለዚህ ኢንስታንታኒየስ ቬሎሲቲ ስትፈልጉ ከተባላችሁ ዲስፕሌስመንት ምን ማድረግ ነው? ዴሪቬት ማድረግ ነው with respect to time. acceleration it's a change of speed or it's a change of velocity. Not speed, but you can say it is a change of velocity through what? Time. Acceleration is a rate of change of የምን ለውጥ ነው? የቬሎሲቲ ለውጥ ነው። ያዝ እንግዲህ ያዝ። ጆሮአችሁ በደንብ ከፈቱት። እንደው በጌታ ምን ነገር እንደው ሐሳባችሁ የሚሰርቅ ነገር በጠቅላላ ይውጣ ከዚህ ቤት። እሺ አሜን በሉ። አሜን። አዎ እሺ በቃ አሁን ጆሮአችሁ ውልብ የሚያደርግባችሁ ውልብ ይበልበት። አሜን። እሺ አዎ እዚህ ጋር ሆን ብሎ ውልብ ሊያደርግባችሁ ራሱ ውልብ ይበልበት ነው። so this acceleration is እኩል ይሆናል ማለት ነው in mathematics the rate of change of velocity የቬሎሲቲ ለውጥ ነው። and velocity means it has both magnitude and direction or velocity means speed እና directionን በውስጡ ይዛል። speed እና directionን በውስጡ ይዛል። direction እኔ ነኝ እሺ እንደጻፍኩት መብቴ ነው። እሺ መብቴ ነው። ቬሎሲቲ ማለት ዳይሬክሽን ባጭሩ መብቴ ነው። ስፒድ እና ዳይሬክሽን በውስጡ ይዛል። ያ ማለት ስፒድ ሲደመር ዳይሬክሽን ቬሎሲቲ ይሰጣል ማለት እያልኩኝ አይደለም። ግን ስፒድ ማግኒቱድ አለው፣ አቅጣጫ አለው። ስለዚህ የቬሎሲቲ ለውጥ በሁለት መንገድ ሊከሰት ይችላል። አንደኛ ስፒዱ ሲለወጥ ሊከሰት ይችላል። ሁለተኛ ዳይሬክሽኑ ሲለወጥ ሊከሰት ይችላል። ወይም ደግሞ ሁለቱም ሲቀየሩ ሊከሰት ይችላል። አንድ ቦዲ ስፒዱ ተቀያይሯል ማለት በሌላ አማርኛ ቬሎሲቲ ተቀያይሯል ማለት ነው። አንድ ቦዲ ስፒዱ ኮንስታንት ሆኖ ዳይሬክሽኑ ተለዋውጧል ማለት ቬሎሲቲ ተለዋውጧል ማለት ነው። ያስማማናል። ስፒዱ ኮንስታንት ነው ማለት ቬሎሲቲው ኮንስታንት ነው ማለት አይደለም።
ስፒዱ ኮንስታንት ሆኖ ምኑ ሊቀያየር ይችላል? ዳይሬክሽኑ ይኸው በ10 ሜትር ፐር ሰከንድ እየዞረች ነው። ዳይሬክሽኑ ላይ ይለያያል። አንዴ ወደ ላይ፣ አንዴ ወደ ታች፣ አንዴ ወደ ላይ፣ አንዴ ወደ ታች፣ አንዴ ወደ ላይ፣ አንዴ ወደ ታች። ዳይሬክሽኑ ይለያያል። ስፒዱ ግን ተመሳሳይ ነው። ስለዚህ ቬሎሲቲ ተቀይሯል። ቬሎሲቲ ወይ ስፒድ ወይ ዳይሬክሽን ሲቀያየር ነው። ዶንት ፎርጌት ዳት። ስለዚህ አክሰለሬሽን በስንት መንገድ ሊፈጠር ይችላል? አንደኛ አንድ ቦዲ ስፒዱን ሲጨምር፣ ሁለተኛ አንድ ቦዲ ስፒዱን ሲቀንስ፣ የስፒድ ለውጥ ሲፈጥር ማለት ነው። ሶስተኛ አንድ ቦዲ ዳይሬክሽኑን ሲቀይር። አለቀ። ወይ ስፒድ አፕ ሲያደርግ፣ ወይ ስፒዱ ስሎ ዳውን ሲሆን፣ ወይም ዳይሬክሽን ሲቀይር አክሰለሬሽን ሊፈጠር ይችላል። ተስማማ? አንድ ቦዲ ስፒዱ ኮንስታንት ሆኖ አክሰለሬሽን ሊኖረው ይችላል። ለምን? አክሰለሬሽን ማለት የቬሎሲቲ ለውጥ ነው። የቬሎሲቲ ለውጥ ደግሞ ስፒዱ ኮንስታንት ቢሆንም እንኳን በምን ምክንያት ሊፈጠር ይችላል? በዳይሬክሽን ምክንያት። ዶንት ፎርጌት ዳት። እሺ ቼንጅ ኢን ቬሎሲቲ ማለት ለምሳሌ ቬሎሲቲ እዚህ ጋር 5 ሜትር ፐር ሰከንድ ነው። እዚህ ጋር ስደርስ 20 ሜትር ፐር ሰከንድ ሆነ። ለውጡ ስንት ነው? እዚህ ጋር 5 እዚህ ጋር 20። ለውጡ ስንት ነው? በምን አገኛችሁት? ከፋይናል ላይ ኢኒሻሉን ቀንሳችሁ ዲቫይድ ባይ ታይም። this is acceleration. This acceleration is what? A vector or scalar? A vector quantity, and it's a SI unit. SI unit achimro. Okay. Velocity SI unit ምንድነው? ሜትር ፐር ሰከንድ ሲካፈል ታይም ሰከንድ። ይሄ ማለት ሜትር ፐር ሰከንድ ሲባዛ ከስራ እንዳለች ቢገለበጥ 1/, ሜትር ጊዜ 1 ሜትር፣ ሰከንድ እና ሰከንድ ሜትር ስኩዌር። So the SI unit of acceleration is meter per second square. ገና አልነካውም። አክሰለሬሽን ገና ልነካ ነው። ገና ነን። በጥያቄ ልስጣችሁ። both increase its speed uniformly from 20 meter per second to 30 meter per second in 5 seconds. Find the acceleration of the boat. ቆይ በህግ አምላክ አንድ ጊዜ ተውት። ኤክሰርሳይዝ 2 እዚች ኤግዛምፕል 2 ሶሪ ኤካር ወይ ዳኒ እቺ ምንድነው የምታካብደው ለዚህ ጥያቄ? ና its velocity from 30 meter per second to 20 meter per second in 5 seconds. Find the acceleration. ቆይ find the acceleration. Okay. እሺ the first one ስንት ነው የመጣው? 2። እሺ ታዛዥ ነኝ። change in velocity over time አይደል? v ፋይናል ሲቀንስ v ኢኒሻል ኦቨር ታይም አይደል? v ፋይናል ነው ከ20 ወደ 30 ላይ የመጣው 30 ሜትር ፐር ሰከንድ ሲቀንስ እንት ሲካፈል ታይማችሁ 30 ሲቀንስ 10 ሲካፈል 5 4 አይደለም። አቤት ዳኒ 30 ሲቀንስ 10 ሲካፈል 5 2 ሜትር ፐር ሰከንድ ከ10 ሰከንድ በአጠቃላይ ሜትር ፐር ሰከንድ ስኩዌር። አክሰለሬሽኑ 2 ሜትር ፐር ሰከንድ ስኩዌር ነው ማለት ምን ማለት ነው? አክሰለሬት እያደረገ ነው። አክሰለሬሽኑ 2 ሜትር ፐር ሰከንድ ቆይ ለምሳሌ አንድ ቦዲ ስፒዱ 10 ሜትር ፐር ሰከንድ ነው ማለት ስፒዱ ምን ማለት ነው? ቦዲው በሰከንድ ስንት ሜትር እየተጓዘ ነው? 10 ሜትር። እሺ አክሰለሬሽኑ 2 ሜትር ፐር ሰከንድ ስኩዌር ነው ማለት በሰከንድ ስኩዌር ነው። እንደዚህ እንዳትሉ በሰከንድ ስኩዌር ዋን ሰከንድ ሜትር ሰከንድ ሂድ። አረ ስኩዌር ስላለው ስፒድ ምን ነው የሚጠቁማችሁ? ዲስታንስ ነው እኮ የሚነግራችሁ አይደል? በጊዜ ውስጥ አክሰለሬሽን ምን ነው የሚጠቁማችሁ? ዲስታንስ ነው የሚጠቁማችሁ ወይስ የቬሎሲቲ ለውጥ ነው የሚጠቁማችሁ? በቃ 2 ሜትር ፐር ሰከንድ ስኩዌር ማለት እኮ ቅድም እናንተ ከላይ ስንት መጣ? ይሄ ማለት እኮ 2 ሜትር ፐር ሰከንድ ሲካፈል ለሰከንድ እንደማለት ነው አይደለም እንዴ? which means በሌላ አማርኛ ምን ማለት ነው? ይሄንን ጽፉታው 2 ሜትር ፐር ሰከንድ ስኩዌር ማለት 2 ሜትር ፐር ሰከንድ ሲባዛ ሰከንድ ማለት ነው። which means በእያንዳንዱ ሰከንዱ ቦዲው ፍጥነቱን በ2 ሜትር ፐር ሰከንድ እየጨመረ ነው። አክሰለሬሽን የሚያሳየው የቬሎሲቲ ለውጥ ነው። ስፒድ የሚያሳየው ዲስታንስን ነው። እዚህ ጋር ሜትር ስለተባለ ስለ ዲስታንስ እንዳታስቡ። አክሰለሬሽን ግን የቬሎሲቲ ለውጥ ነው የሚያሳየው። ፎር ኤግዛምፕል ይሄ ቦት ሲነሳ ፍጥነቱ ስንት ነበር? ጎበዝ። እሺ አክሰለሬሽኑ ስንት ነው ተባባል?
2 ሜትር ፐር ሰከንድ ስኩዌር። ምን ማለት ነው 2 ሜትር ፐር ሰከንድ ስኩዌር? በየሰከንዱ ፍጥነቱን በስንት እየጨመረ ነው? በ2 ሜትር ፐር ሰከንድ በ2 ሜትር ፐር ሰከንድ አይደል? እሺ ፍጥነቱ ስንት ነበር መጀመሪያ? 20 ከአንድ ሰከንድ በኋላ በ2 ሲጨምር ስንት ነው? 22 ሁለተኛው ሰከንድ ላይ 24 ሶስተኛው ሰከንድ ላይ 26 አራተኛው ሰከንድ ላይ 28 አምስተኛው ሰከንድ ላይ 30 So acceleration indicates as the change in velocity. እሺ ቆይ አሁን እኮ ጉዳችሁን ላፈላው ነው። ይዣችሁ መጣና አብረን ገደል እንገባለን። ከዛ ከገደል እንወጣለን። እሺ ይዟቸው ገደል ገባ ይባላል። አሁን ደግሞ እሺ acceleration is what about the second ነው? ሁለተኛው ላይ acceleration ስንት ነው? -2 እሺ which means v final ሲቀንስ v initial over what time? v final ስንት ነው? ከ30 ወደ 20 ነው አይደል የመጣው? መጨረሻው 20 ነው። 20 ሲቀንስ ስንት? 30 ሲካፈል ታይማችን 5 20 ሲቀንስ 30 -10 ሲካፈል 5 -2 ሜትር ፐር ሰከንድ ስኩዌር። ምን ማለት ነው? አክሰለሬሽን -2 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። በየሰከንዱ አክሰለሬሽን አትበሉ። በየሰከንዱ ምኑ እየቀነሰ ነው? አክሰለሬሽኑ እየቀነሰ ነው ወይስ ቬሎሲቲው እየቀነሰ ነው? ቬሎሲቲው እየቀነሰ ነው። በየሰከንዱ ቬሎሲቲው በስንት እየቀነሰ ነው? ኦኬ ሲነሳ የመኪናው ፍጥነት ስንት ነበረ? 30 ከአንድ ሰከንድ በኋላ ስንት ሆነ? በ2 ሲቀንስ 28 ሁለተኛው ሰከንድ ላይ 26 ሶስተኛው ሰከንድ ላይ 24 አራተኛው ሰከንድ ላይ 22 አምስተኛው ሰከንድ ላይ 20 በጣም ጥሩ a body is accelerating when it speed up አንድ ቦዲ ስፒዱ ሲጨምር ልክ እንደዚህ ሲጨምር ምን አድርጓል ይባላል? አክሰለሬት አድርጓል፣ ፍጥነቱን ጨምሯል። እሺ which means when a body is accelerated the direction of the velocity and the acceleration are in the same direction. Speed up አድርጓል ማለት the direction of the velocity and what acceleration are the same. እዚህ ጋር ነው ሚስጥሩ ያለው። እሺ are the same አይላችሁ። አንድ ቦዲ ስፒድ አፕ አድርጓል ከተባለ ቬሎሲቲ ወደዚህ ከሆነ አክሰለሬሽኑ ወደዚህ ነው ማለት ነው። ቆይ ይሄውን ቦዲ ከፖዚቲቭ ወደ ፖዚቲቭ ነው አይደል? ስለዚህ ከፖዚቲቭ ወደ ፖዚቲቭ ማለት ፖዚቲቭ ወደዛ ነው አይደል? ስለዚህ ይሄ መኪና እየሄደ ነው፣ ከዚህ ተነስቶ ወደዚህ እየሄደ ነው። ቬሎሲቲ ወዴት ነው? ወደዚህ ነው ፍጥነቱ አይደል? አክሰለሬሽኑ ፖዚቲቭ ነው ኔጌቲቭ ነው የሚመጣው? ፖዚቲቭ። ስለዚህ አክሰለሬሽኑ ወዴት ነው? ወደዛ ነው ወደዚህ ነው? ወደዛ። ስለዚህ አንድ ቦዲ ስፒድ አፕ አድርጓል ከተባለ የቬሎሲቲና የአክሰለሬሽኑ አቅጣጫ the same direction ነው። Don't forget that. በቃ and a body is decelerated. እስቲ መቼ ነው ዲክሰለሬት አድርገ ይባላል? decelerated when speed when it's what slow down አይደል? ሲቀንስ ፍጥነቱን አይደል? slow down ማለት ፍጥነቱ ሲቀንስ። ለምሳሌ ይሄ ቦዲ አሁን ሁለተኛውን ካር ካያችሁት ፍጥነቱን ጨምሯል ቀንሷል? ቀንሷል አይደል? ስለዚህ አክሰለሬት ነው ዲክሰለሬት ነው የሚባለው? ዲክሰለሬት እየቀነሰ ነው አይደል? ሪታርዴሽን ላይ እየቀነሰ ነው። ይሄ ቦዲ ይሄዳል ወደ ፖዚቲቭ ነው ወደ ኔጌቲቭ ነው? ወደ ፖዚቲቭ ነው ወደ ኔጌቲቭ ነው? ጮክ በል። ወደ ፖዚቲቭ ነው ወደ ኔጌቲቭ ነው? ኧረ እንዴት ወደ ኔጌቲቭ ሄዳል? ወዴት ነው? ሁለቱም ቁጥር ፖዚቲቭ አይደለም? ወዴት ነው እየሄዳል? ወደ ፖዚቲቭ። እሺ ቬሎሲቲው መኪናው ወደ ፖዚቲቭ ነው እየሄደ ያለው አይደል? ሁለቱም ፖዚቲቭ ነው። 30 ሜትር ፐር ሰከንድ 20 ሜትር ፐር ሰከንድ ፖዚቲቭ ቁጥር ነው። ወደ ፖዚቲቭ ነው እየሄደ ያለው። ስለዚህ ቬሎሲቲ ወደ ፖዚቲቭ ነው። ያስማማናል። አክሰለሬሽን ፖዚቲቭ ነው ኔጌቲቭ ነው የመጣው? ኔጌቲቭ ነው ማለት ወዴት ነው? ወደዛ። ስለዚህ አንድ ቦዲ ስሎ ዳውን ሲያደርግ ወይም ዲክሰለሬት ሲያደርግ the direction of the velocity and the acceleration are what opposites. ይህ ማለት ምን ማለት መሰለህ? ኤዮ እንደው በእናት the direction of the velocity and the acceleration are what ምንድን ናቸው? ኦፖዚት ናቸው። ቆይ so negative acceleration does not mean deceleration or retardation. አንድ ቦዲ አክሰለሬሽኑ ኔጌቲቭ ነው ማለት ስሎ ዳውን እያደረገ ነው ማለት አይደለም። ይሄ ገና ለገና አክሰለሬሽኑ ኔጌቲቭ ስለመጣ ፍጥነት እየቀነሰ ነው ማለት አይደለም። ኔጌቲቭ እንዴት ኔጌቲቭ አክሰለሬሽን
በቃ እቺን ሐሳብ እንዳረሷት እሺ ደስናት ምን ይብላችሁ አንድ ማርክ 40 ምንጭ ዩኒቨርሲቲን አስገብታለች ፈቲያን አንድ ማርክ 301 አመጣ አንድ ማርክ እቺን መልሳችሁ 40 ምንጭ ልትገቡ ትችላላችሁ የሆነ ሀገር ትገባላችሁ ኔጌቲቭ አክሰለሬሽን does not mean retardation ወይም አክሰለሬሽን ኔጌቲቭ ነው ማለት ስሎ ዳውን አርግቷል ማለት አይደለም እዚህ ጋር ይሄ ቦዲ ስሎ ዳውን ነው ስፒድ አፕ ነው እያደረገ ያለው ስሎ ዳውን ያልኩት አክሰለሬሽን ኔጌቲቭ ስለመጣ አይደለም ይልቁኑ የቬሎሲቲውና የአክሰለሬሽኑ አቅጣጫ ተቃራኒ ስለሆነ ብቻ ነው አክሰለሬሽኑ ኔጌቲቭ ሆኖ ፍጥነት ሊጨምር ይችላል ስፒድ አፕ ላይ ያደርግ ይችላል አይዞሽ ነይ ይኸው እዚህ ጋር የመኪና ፍጥነቱ 10 ሜትር ፐር ሰከንድ ነው ልበልክ እዚህ ጋር ሲደርስ ፍጥነቱ ስንት እንበለው አቡ 30 ሜትር ፐር ሰከንድ ተወሺ በስንት ሰከንድ ውስጥ በ5 ሰከንድ አሁን የሰራ ነው ኦኬ አክሰለሬሽኑ ስንት ይመጣል እዚህ እስቲ ቶሎ በሉ አክሰለሬሽን ይመጣል 30 ሲቀነስ 10 ሲካፈል 5 ስንት ነው የሚመጣው 30 ሲቀነስ 10 20 ሲካፈል 5 4 ፖዚቲቭ 4 ሜትር ፐር ሰከንድ ስኩዌር ቬሎሲቲ ወዴት ነው ወደ ፖዚቲቭ ነው ወደ ኔጌቲቭ ነው ወደ ቬሎሲቲ ወደ ፖዚቲቭ ነው አክሰለሬሽኑስ ወዴት ነው ፖዚቲቭ ነው ኔጌቲቭ ነው ወዴት ነው አክሰለሬሽኑስ ወደዛው ስለዚህ ይሄ ቦዲ ፍጥነት ጨምሯል ቀንሷል ስታየው ራሱ ጨምሯል ስለዚህ ይሄ ምን እያደረገ ነው አክሰለሬት ቆይ ያው እሺ አሁን እኮ አንተ አልክ እሺ እዚህ ጋር 30 ሜትር ፐር ሰከንድ ነው ፍጥነቱ እዚህ ጋር ደግሞ ሲደርስ ይሄ መኪና 10 ሜትር ፐር ሰከንድ ነው ፍጥነቱ በ5 ሰከንድ አክሰለሬሽኑ ስንት ነው ፋይናል ሲቀነስ ኢንሻአላ 10 ሲቀነስ 30 ኔጌቲቭ 20 ሲካፈል 5 ኔጌቲቭ 4 ሜትር ፐር ሰከንድ ስኩዌር እሺ ይሄ ቦዲ ቬሎሲቲ ወደ ፖዚቲቭ ነው ወደ ኔጌቲቭ ነው ቬሎሲቲው አይናን ወዴት ነው ቬሎሲቲ ወደ ፖዚቲቭ ፖዚቲቭ ሁለቱም ቁጥር ወደ ፖዚቲቭ ነው ቬሎሲቲ አክሰለሬሽኑስ ወደ ፖዚቲቭ ነው ወደ ኔጌቲቭ አክሰለሬሽንና ቬሎሲቲ አቅጣጫቸው አንድ አይነት ተቃራኒ ነው እየጎተተው ነው ማለት ፍጥነት እየጨመረ ነው እየቀነሰ ነው ምን እያደረገ ነው ቦዲ ዲክስለሬት እሺ ቆይና ይሄ ደግሞ ይሄ ተአምር ነው እኮ እሺ ና ይሄው ደግሞ ታው ና አይዞ እሺ አይዞ በአምስት ሰከንድ አክሰለሬሽን ስንት ነው ና አይዞ አሁን ወደ መኪና ወደ ኔጌቲቭ ነው የሚሄደው ኔጌቲቭ ቆይ ከኔጌቲቭ 2 ሜትር ፐር ሰከንድ እና ከ2 ሜትር ፐር ሰከንድ ማን ነው ፈጣን እኩል ናቸው ኔጌቲቭ 2 ሜትር ፐር ሰከንድ 2 ሜትር ፐር ሰከንድ እኩል ናቸው የዳይሬክሽን ልዩነት ነው 2 ሜትር ፐር ሰከንድ ወደዚህ ሄደ ኔጌቲቭ 2 ሜትር ፐር ሰከንድ ወደዚህ ሄደ የሁለቱም ፍጥነት እኩል ነው እሺ ስለዚህ ኔጌቲቭ የምታሳየው ዳይሬክሽን አክሰለሬሽን ይመጣል አክሰለሬሽን ማለት ቪ ፋይናል ሲቀነስ ቪ ኢኒሻል ኦቨር ታይም አይደል ቪ ፋይናል ስንት ነው ከዚህ ወደዚህ ነው እየመጣ አይደል ስንት ነው ቪ ማይነስ 10 አይደለም እንዴ ኧረ ፊቱ ወደዚህ ነው እናንተ ወደ ኋላ እየዳረም ፊቱ ወደዚህ ነው ፋይናሉ ስንት ነው ኔጌቲቭ 30 ሲቀነሳ ቪ ኢኒሻልስ ወደዚህ ነው እየመጣ ያለው መነሻው ስንት ነው ኔጌቲቭ 10 ሲካፈል ታይም ስንት ነው 5 ኔጌቲቭ 30 ኔጌቲቭ እና ኔጌቲቭ ፖዚቲቭ 10 ሲካፈል ለ5 ኔጌቲቭ 30 ሲደመር 10 ኔጌቲቭ 20 ሲካፈል ለስንት ለ5 ስንት ይመጣል ኔጌቲቭ 4 ቆይ አክሰለሬሽኑ ስንት ነው ኔጌቲቭ 4 ሜትር ፐር ሰከንድ ስኩዌር የዚህ ቦዲ ቬሎሲቲ ወደ ፖዚቲቭ ነው ወደ ኔጌቲቭ ነው ወደ ኔጌቲቭ ወደዚህ ነው ቬሎሲቲ ወደዚህ ነው አክሰለሬሽኑስ ወደ ፖዚቲቭ ነው ወደ ኔጌቲቭ ነው ወደ ኔጌቲቭ ስለዚህ ይሄ ቦዲ እየተገፋ ነው እየተጎተተ ነው አንድ አይነት ነው አቅጣጫቸው እየተገፋ ነው እየተጎተተ ነው እየተገፋ አይደል ስለዚህ ይሄ ቦዲ አክሰለሬት ነው ዲክሰለሬት ነው ያደርጋል ፍጥነት ጨመረ ወይስ ቀነሰ እዚህ ጋር ኔጌቲቭ 10 ነበር እዚህ ጋር ኔጌቲቭ 30 ጨመረ ቀነሰ እንዴት ነው የሚቀንሰው ኔጌቲቭ ዳይሬክሽን ነው የሚያሳየው እዚህ ጋር 10 ነበር ፍጥነቱ እዚህ ጋር ፍጥነቱ ስንት ነው ጨመረ ቀነሰ ስለዚህ ስፒድ አፕ ነው ያደረገው ስሎ ዳውን ነው ያደረገው ስለዚህ ይሄ ቦዲ አክሰለሬት ነው ዲክሰለሬት ነው ያደረገው አክሰለሬሽኑ ግን ምንድነው አክሰለሬሽኑ ኔጌቲቭ ሆኖ አክሰለሬት ሊያደርግ ይችላል ሃይ ለምን ቬሎሲቲው እና አክሰለሬሽኑ አቅጣጫቸው ምንድነው ተመሳሳይ ቬሎሲቲ ወደ ኔጌቲቭ ነው አክሰለሬሽኑ ወደ ኔጌቲቭ ነው አክሰለሬት ሊያደርግ ይችላል ቆይ ደግሞ ና ይሄው ደግሞ እስቲ ይሄው
ኔጌቲቭ 10 ሜትር ፐር ሰከንድ በል ኔጌቲቭ 30 ሜትር ፐር ሰከንድ በል በ5 ሰከንድ አክሰለሬሽን ውስጥ ትመጣለች። ቪ ፋይናል ሲቀነስ ቪ ኢኒሻል ሲካፈል ቪ ፋይናል ስንት ነው? ፊቱ ወደዚህ ነው፣ መኪናው ወደዚህ እየመጣ ነው። ቪ ፋይናል ስንት ነው? -10 ሲቀነስ ቪ ኢኒሻልስ -30 ከተት እዚች ጋር -30 ታይም 5 ኔጌቲቭ 10 ኔጌቲቭ ኔጌቲቭ ፖዚቲቭ 30 ሲካፈል ለ5 ኔጌቲቭ 10 ሲደመር 30 20 ሲካፈል ለ5 ፖዚቲቭ ኔጌቲቭ ፖዚቲቭ 4 አክሰለሬሽኑ ነው ፖዚቲቭ 4 ሜትር ፐር ሰከንድ እስከ ቬሎሲቲ ወደ ፖዚቲቭ ነው ወደ ኔጌቲቭ ነው ፍጥነቱ የቦዲ ፍጥነት ወደ ኔጌቲቭ አዮ ቬሎሲቲ እሺ አክሰለሬሽኑ ወደ ፖዚቲቭ ነው ወደ ኔጌቲቭ ነው የመጣላችሁ አክሰለሬሽን እየገፋው ነው እየጎተተው ነው አክሰለሬሽን ይጎተታል ይገፋል እያልኩ አይደል አክሰለሬሽኑ እየገፋው ነው እየጎተተው ነው አክሰለሬሽኑ ወደ ፖዚቲቭ ነው ስለዚህ ፍጥነቱን እየቀነሰበት ነው እየጨመረበት ነው አክሰለሬሽኑ ግን ፖዚቲቭ ነው ኔጌቲቭ ነው ግን አክሰለሬት ነው ዲክሰለሬት ነው የሚያደርገው ዲክሰለሬት አክሰለሬሽን ፖዚቲቭ ሆኖ ዲክሰለሬት ሊያደርግ ይችላል አለቀ ስለዚህ አንድ ቦዲ አክሰለሬት አድርጓል ምንለው የቬሎሲቲ እና የአክሰለሬሽኑ አቅጣጫ ተመሳሳይ ሲሆን ነው ዲክሰለሬት ደግሞ አድርጓል ምንለው የቬሎሲቲ እና የአክሰለሬሽኑ አቅጣጫ ምን ሲሆን ነው ተቃራኒ ሲሆን እንጂ አክሰለሬሽኑ ፖዚቲቭ ስለሆነ አክሰለሬት ኔጌቲቭ ስለሆነ ዲክሰለሬት አይደለም ተስማማ አለቀ 2015 አንድ ፈተና ተፈትነዋል ምን አይነት ፈተና መስራችሁ አንዲት ዲስክ እየተሽከረከረች ነው እና አንጉላር ቬሎሲቲ ወደ ላይ ነው ቬሎሲቲ አንጉላር ቬሎሲቲ እንደርስበታለን እንደርስ አሳያችኋለሁ ግን ሳንደርስም መመለስ ይችላልላችሁ አንጉላር ቬሎሲቲ ወደ ላይ ነው ዲስኳ እየተሽከረከረች ነው ዲስኳ ፍጥነት እየቀነሰች ነው እየመጣች ያለችው አንጉላር አክሰለሬሽኑ አቅጣጫ ወዴት ነው ወደ ታች ለምን ፍጥነት ቀነሰች ጨመረች ፍጥነት ቀነሰች ከተባለ የቬሎሲቲ እና የአክሰለሬሽኑ አቅጣጫ ተመሳሳይ ነው ተቃራኒ ነው ቀነሰች ከተባለ ጎተታት ወደ ታች ነው ማለት ነው አንጉላር አክሰለሬሽኑ ዳይሬክሽኑ በቃ ስንደርስበት አሳያችኋለሁ ይሄን ይመስላል አንድ ቦዲ አክሰለሬሽኑ ቀንሷል ማለት ፍጥነቱን ቀንሷል ማለት ነው አይደለም ተመልከት አለች ወንጌል አለች ምን አለች ወንጌል ምን አለች ዲክሪዚንግ acceleration decreasing acceleration mean retardation አይደል yes decreasing acceleration does not mean retardation ኮንሰፕት ናቸው እሺ በቃ retardation አንድ ቦዲ አክሰለሬሽኑን ቀንሷል ማለት ፍጥነት ቀንሷል ማለት አይደለም እሺ እንዴት አክሰለሬሽን ማለት ነው የቬሎሲቲ ለውጥ ቆይ ኑ የተወደዳችሁ ኑ አንድ ቦዲ አለ እዚህ ጋር ልበላችሁ ፍጥነቱ 2 ሜትር ፐር ሰከንድ ነበር አክሰለሬሽኑ 2 ሜትር አክሰለሬሽኑ 4 ሜትር ፐር ሰከንድ ስኩዌር ነበር ያ ማለት በየሰከንዱ ይሄ መኪና ፍጥነቱን በስንት ነው የሚጨምረው እቺ 4 ናት በስንት ነው የሚጨምረው በ4 ከአንድ ሰከንድ በኋላ ፍጥነቱ ስንት ነው ለዚህ መኪና 6 ሁለተኛው ሰከንድ ላይ በ4 ሲጨምረው ነው ስንት ነው 10 እሺ አክሰለሬሽኑን ቀነሰን እንበል አክሰለሬሽኑ 4 ነበር አሁን ደግሞ አክሰለሬሽኑ 2 ሆነ ኦኬ 2 ሆነ ማለት በየሰከንዱ የመኪና ፍጥነቱን በስንት ነው የሚጨምረው አሁን ቀጣይ ፍጥነቱ ስንት ነው የዚህ መኪና 12 ፍጥነቱ ቀንሷል ወይስ ጨምሯል ምኑን ነው የቀነሰው የሚጨምርበትን መጠን የመጀመሪያ ወር ደሞዛችሁ 1000 ብር ነበር በጣም ታተራችሁና አለቃችሁ ደስ ብሎት እሺ ቆይ እናንተ ቀጣሪ ናችሁ የመጀመሪያ ወር የምትከፍሉት ደሞዝ 1000 ብር ነበር ከዛ በጣም ጣጠረና 1500 አረጋችሁለት እሺ አሁን እንደሆነ ማለት 10000 ያልኳ ና ደሞዙ 1500 ነው የሚኪ ከዛ ሚኪያውን በጣም በርቶ እየሰራ ስለሆነ ደሞዙ 2000 ሆነ ጨምራ በስንት ነው የጨምረው በ500 እዚህ ጋር ኦኬ በቀጣይ ወር የሚኪን ደሞዝ 2300 አረጋችሁለት ሚኪ ቀር ይሏል ምን እንደሆነ ግን አይገባኝ የሚኪ ደሞዝ ጨምሯል ቀንሷል ምኑ ነው የቀነሰው የሚጨምርበት መጠን ቀንሷል ማለት ግን ደሞዙ ቀንሷል ዞሮ ጨምሯል ስለዚህ አንድ ቦዲ አክሰለሬሽኑ ቀንሷል ማለት ፍጥነቱን እየቀነሰ ነው ማለት አይደለም የሚጨምርበት መጠን ነው የቀነሰው ተስማማ
ሲገሌ ነገሌ ያዳማ ልጅ ይዘጋል እሺ እንትንም አሉ እሺ ኑ አሁን በዚህ ከተስማማን there are two types of motion based on the change in velocity ሁለት አይነት ሞሽኖች አሉ the first one is uniform motion እኔ በመለው መንገድ ያዙት እሺ በቃ ካሜራዎች ውስጥ መቼም ስለማይጠፋ ነው types of motion ሁለት አይነት ሞሽኖች አሉ types of motion the first one is uniform motion uniform what does mean uniform constant uniform ልበሱ ተመሳሳይ ልብስ ልበሱ uniform ተመሳሳይ motion ተመሳሳይ እንቅስቃሴ ተመሳሳይ ነው አይደለም እሺ ቆይ አሁን እንቅስቃሴ ተመሳሳይ ነው የቀድሙና ያሁኑ ሞሽን ልዩነታቸው ምንድነው የቀድሙ ላይ ምኑ ኮንስታንት ነበር ስፒድ ቬሎሲቲ አይደል ስፒድ ተመሳሳይ ነበር አይደል ሁለተኛው ላይ ስፒድ ተመሳሳይ ነው so uniform motion ማለት is a type of motion that has what a constant what speed ምኑ ኮንስታንት ነው speed constant ነው I'm not saying the velocity is constant. I just say the speed is constant. ገደል ገብተን እንውጣ እሺ እንግባ አንድ ላይ ገደል In uniform motion the acceleration is zero. True or false? True አይደለ? False. ወጣን ከገደል ያው አክሰለሬሽን ማለት ነው ቬሎሲቲ ለውጥ የቬሎሲቲ ለውጥ አንድ ቦዲ ስፒዱ ኮንስታንት ሆኖ ቬሎሲቲ ሊቀያየር ይችላል ለምሳሌ ሰርኩላር ሞሽንን ብታዩት uniform circular motion the speed is constant but the velocity is changing so there is an acceleration that acceleration is called centripetal acceleration አንድ ቦዲ ስፒዱ ኮንስታንት ሆኖ አክሰለሬሽን ኖሮ ይችላል በምን ለውጥ ምክንያት በዳይሬክሽን ለውጥ ምክንያት ሊከሰት ይችላል ያግባባናል ያስማማና እሺ ግን ዩኒፎርም ሞሽን ኢን ስትሬት ላይን ከተባለ ዩኒፎርም ሞሽን ኢን ስትሬት ላይን ቆይ ዩኒፎርም ሞሽን ኢን ስትሬት ላይን አሁን ለምሳሌ በ10 ሜትር ፐር ሰከንድ ቢሄድ እዚህም 10 ሜትር ፐር ሰከንድ እዚህም 10 ሜትር ፐር ሰከንድ እዚህም 10 ሜትር ፐር ሰከንድ ስፒድ ምንድነው ኮንስታንት ቬሎሲቲስ ኮንስታንት ያው ዳይሬክሽንም ወደዚህ ነው ስለዚህ ያው ዳይሬክሽንም ተመሳሳይ ስለሆነ ቬሎሲቲም ኮንስታንት ነው በዚህ ጊዜ አክሰለሬሽን ዜሮ ነው ዩኒፎርም ሞሽን ኢን ስትሬት ላይን ከተባለ ስፒዱ ኮንስታንት ነው ያው ስትሬት ላይን ስለሆነ ዳይሬክሽኑም አይቀያየርም ቬሎሲቲም አይቀያየርም ማለት ነው ስለዚህ ቬሎሲቲው አይቀያየርም ማለት የቬሎሲቲ ለውጡ ዜሮ ነው which means acceleration ዜሮ ይመጣል ስትሬት ላይን ላይ ዩኒፎርም ሞሽን ላይ ጥያቄ ሲሰሩ በደንብ አዳም ጥያቄ ሲሰሩ ጥያቄውን ስታነቡት አክሰለሬሽን የሚል ጽሁፍ ከሌለ ወይም የቬሎሲቲ ለውጥ ከሌለ እናቷም አባቷም አንድ ፎርሙላ ነው ያለችው v = s/t ከዚህ ውጭ ፎርሙላ የለም ጥያቄውን ስታነቡት አክሰለሬሽን የሚል ጽሁፍ ከሌለ ወይም አክሰለሬሽን ማለት የቬሎሲቲ ለውጥ ነው የቬሎሲቲ ለውጥ ከሌለ እናቷም አባቷም አንድ ናት v = s/t ዩኒፎርም ሞሽን ላይ ያለችን ፎርሙላ ናት አለቀች ተሰከንዷ ዩኒፎርምሊ accelerated motion ተመልከት uniformly accelerated motion uniform ነው ተመሳሳይ ነው ምን ነው ተመሳሳይ አንብበዋ ዩኒፎርም ተመሳሳይ ነው ሞሽኑ ተመሳሳይ ነው ስፒዱ ማለት ነው uniformly accelerated ተመሳሳይ ነው ምኑ acceleration in uniformly accelerated motion the acceleration is what constant acceleration constant ነው ማለት ሌላ ቋንቋ ይጠቀማሉ ሆን ብለው the rate of change of velocity ይላል rate of change of velocity constant ነው ሊል ይችላል uniformly accelerated motion ላይ rate of change of velocity constant ነው ይችላል አዎ ነው ሆን ብለው ነው acceleration ራሱ rate of change of velocity አሉት ራሱ ተግባባል ስለዚህ
ጥያቄውን ስታነቡት አክሰለሬሽን የሚል ጽሁፍ ከሌለው ወይም ደግሞ የቬሎሲቲ ለውጥ ከሌለ እናቷም አባቷም ፎርሙላችን ስንት ናት? v = s / t። ይሄንን ብላችሁ ነው 10 ዓመት 12 13 ዓመት ወደ ኋላ ተመልሼ ብዙ ጥያቄ ስለሰራው ነው የምነግራችሁ። ልክ እንደ 2007 የተፈተንኩ ነው 2017 10 ዓመት ከዛ በፊት ደግሞ ከመፈተኔ በፊት የ4 5 ዓመት ጥያቄ ሰርቻለሁ። 15 16 ዓመት በቃ አለቀ። እንዳስቱ ጥያቄ ውስጥ አክሰለሬሽን የሚል ጽሁፍ ከሌለ ወይም የቬሎሲቲ ለውጥ ከሌለ አንድ ፎርሙላ ናት v = s / t። ጥያቄ ውስጥ ደግሞ አክሰለሬሽን የሚባል ጽሁፍ ካለ ወይም የቬሎሲቲ ለውጥ ካለስ አሁን ሾዩ ይሄንን ስላችሁ እንግዲህ ያው እናንተ ይገባችኋል። አክሰለሬሽን በደረቁ እንዳትሄድ። ለምሳሌ አክሰለሬሽን የለውም ብሎ ሊጽፍ ይችላል። ስለዚህ አይ ዳኒ አክሰለሬሽን የሚል ጽሁፍ አለው ብለህ ገደል እንዳገባ ተግባባን አይደል? አክሰለሬሽን የሚል ጽሁፍ ከሌለው ማለት አክሰለሬሽን የለውም ብሎ ጽፏል ማለት አክሰለሬሽን የሚል ጽሁፍ የለውም ማለት ነው። አደራ እሺ አደራ። ሉክ ኢኩዌሽንስ ኦፍ ዩኒፎርምሊ አክሰለሬትድ ሞሽን equations of uniformly accelerated motion. Equations of uniformly accelerated motion. Let's say we have a car here. አንድ መኪና አለች እንበል እዚህ ጋር ፍጥነቷን v ኢኒሻል ልበለው። አንዳንድ መምህራን እና መጻፋችሁ vo ይሏል። v not ኦሪጂናል ቬሎሲቲ ወይም ኢኒሻል ቬሎሲቲ እሺ መነሻ እንደማለት ነው። ሌላ ትርጉም የለውም። ልክ እዚህ ጋር ሲደርስ ደግሞ ያለው ፍጥነት ደግሞ v ፋይናል ልበለው መድረሻ። ከዚህ የመጣውን ይሄንን ዲስታንስ ሌትስ ሴ ዲስታንስ እንበለው። ዲስፕሌስመንት መብታቸው ነው ይበሉት። ከዚህ የመጣበትን ደግሞ የፈጀበትን ደግሞ ታይም t እንበለው። ተመልከታ ዲስታንስ ማለት ምን ማለት ነው? ዲስታንስ ማለት v ኢኒሻል ሲደመር 1 ቨርቲሲቲ እንዳትሉ። ዲስታንስ ማለት የምታውቁት በዩ ቬሎሲቲ ኦቨር ቲ ወይንስ ቬሎሲቲ ታይምስ ቲ። ሶ ዲስታንስ ኢዝ ኢኳል ቱ ቪቲ። ስንት ቬሎሲቲ ያላችሁ እዚህ ጋር? ስለዚህ የምትወስዱት አቬሬጁን ነው ማለት ነው። ተግባባን? ይኸው ኮንስታንት ሞሽን ሲሆን እከሌ ከዚህ ተነስቶ እዚህ በ10 ሜትር ፐር ሰከንድ መጣ ከዚህ በኋላ ያለውን ደግሞ በ20 ሜትር ፐር ሰከንድ ሄደ ምናምን ሲል አቬሬጅ ስፒድ ማለት ቶታል ዲስታንስ ለቶታል ታይም ተባለ አይደል? አሁን ግን ኮንስታንት ነው፣ ስፒዱ የተለያየ ነው። እዚህ ጋር ያለው ስፒድ እና እዚህ ጋር ያለው ስፒድ አንድ ነው። እየጨመረ ነው የመጣው። ለምሳሌ የሆነ ነበር እየጨመረ አክሰለሬትድ ሞሽን ነው እየጨመረ። በዚህ ጊዜ አቬሬጅ ማለት ሁለቱን ደምሮ ለሁለት ማካፈል ነው። ዲስታንስ አንድ ፎርሙላ ኢኩዌሽን ነው። ሁለተኛ አክሰለሬሽን ማለት ምን ማለት ነው? ቼንጅ ኢን ቬሎሲቲ ኦቨር ዋት ታይም። ከስር ስንት አለ እዚህ ጋር? አንድ ክሪስ ቼንጅ ኢን ቬሎሲቲ ባንድ ቢባዛ ቼንጅ ኢን ቬሎሲቲ አክሰለሬሽን ታይምስ ቲ 80 ቼንጅ ኢን ቬሎሲቲ ማለት ቪ ፋይናል ሲቀንስ ማ ቪ ኢኒሻል። ስለዚህ ቪ ፋይናል ሲቀንስ ቪ ኢኒሻል እኮ ይናል ማ ኤ ቲ ቪ ኢኒሻልን ወደዛ ወሰዱት። ቪ ፋይናል ኢዝ ኢኳል ቱ እቺ ወደዛ ብትሄድ ቪ ኢኒሻል ሲደመሯት 80። ይሄ ደግሞ ስንተኛ ፎርሙላ? ሁለተኛ ፎርሙላ። ኦኬ ናው ሰብስቲቱት ኢኩዌሽን 2 into ኢኩዌሽን 1 ኢኩዌሽን 2 ኢኩዌሽን 1 ውስጥ ከተቱት። ሰብስቲቱት ኢኩዌሽን 2 into ኢኩዌሽን 1። ኦኬ ኢኩዌሽን 2 ምንድን ነው የሚለው? ዲስታንስ ማለት v ፋይናል ፕላስ v ኢኒሻል ሲካፈል ሲባዛ ነው። but distance is equal to equation 2 equation 1 ውስጥ ነው የምንከተው። ይሄ equation 2 v ፋይናል ማለት ምን ማለት ነው? ስለዚህ በv ፋይናል ቦታ ማንን መክተት ይችላልላችሁ? v ኢኒሻል ሲደመሯት 80 ሲደመር ካጠገቡ ማን አለ? ሲካፈል ሲባዛ but distance is equal to v ኢኒሻል ሲደመር v ኢኒሻል 2 v ኢኒሻል ሲደመር here we have 80 divided by what 2 times what እቺ ለሁለቱም አይደለም የምታገለግለው። ስለዚህ ምን ማድረግ እንችላለን? divide by 2 divided by 2 በ2 ይጣፋል። ዲስታንስ ኢዝ ኢኳል ቱ ቪ ኢኒሻል ሲባዛ በቲ ቪ ኢኒሻል ቲ ሲደመር 80 ኦቨር 2 ሲባዛ በቲ 80 ስኩዌር ኦቨር 2። ከዛ እናንተ ለማንበብ እንዲመቻችሁ ደግሞ ይሄ ማለት 1 ኦቨር 2 80 ስኩዌር እንደማለት ነው። ያው ነው 1 ኦቨር 2 80 ስኩዌር። አንድ ጊዜ 80 ስኩዌር ስለሆነ አለቀ። ይሄ ደግሞ ሶስተኛው ነው ማለት ነው። አለቀ። ላስት ዋን ከኢኩዌሽን 2 ውስጥ ታይምን አውጡ እስኪ። ከኢኩዌሽን 2 ውስጥ ታይምን አውጡ። ታይም ማለት ነው ማለት ነው። ኢኩዌሽን 2 ምንድን ነው የሚለው? ቪ ፋይናል እኮ ይናለ ቪ ኢኒሻል ሲደመሯት
ኤቲ ታይም ፎርሙላ አውጡ ቪ ኢኒሻል ነው ወደዚህ ወሰዱት ቪ ፋይናል ሲቀነስማ ቪ ኢኒሻል ማን ቀረ በዚህ በኩል ኤቲ ቲ ለማወቅ ለኤ በኤ ቢጣፋ ቲ ማለት ቪ ፋይናል ሲቀነስ ቪ ኢኒሻል ኦቨር ዋት ኦቨር አክሰለሬሽን ኦኬ እቺን ሰብስቲቱት አርጋት ኢንቱ ኢኩዌሽን 1 ኢኩዌሽን 1 ውስጥ ከተቱት ኢኩዌሽን 1 ምንድነው የሚለው ዲስታንስ ኢዝ ኢኳል ቱ ቪ ፋይናል ፕለስ ቪ ኢኒሻል ዲቫይድ ባይ 2 ታይምስ ዋት ቲ ሶ ዲስታንስ ኢዝ ኢኳል ቱ ቪ ፋይናል ፕለስ ቪ ኢኒሻል ኦቨር 2 ታይምስ ቲ ማለት ነው ቪ ፋይናል ሲቀነስ ቪ ኢኒሻል ኦቨር ዋት ኤ አለቀ ቪ ፋይናል ሲባዛ ቪ ፋይናል ስኩዌር ቪ ፋይናል ታይምስ ቪ ኢኒሻል ቪ ኢኒሻል ታይምስ ቪ ፋይናል ያው ቪ ኢኒሻል ቪ ፋይናል ቪ ኢኒሻልም ለውጥ የለውማ ቪ ኢኒሻል ታይምስ ቪ ኢኒሻል ማይነስ አለች ማይነስ ቪ ኢኒሻል ስኩዌር ዲቫይድ ባይ ዋት 2 ታይምስ ኤ 2a ማይነስ ቪ ፋይናል ቪ ኢኒሻል እና ቪ ፋይናል ቪ ኢኒሻል ዜሮ ማን ቀረ ዲስታንስ ኢዝ ኢኳል ቱ ምን ቪ ፋይናል ስኩዌር ሲቀነስ ቪ ፋይናል ስኩዌር ሲቀነስ ቪ ኢኒሻል ስኩዌር ኦቨር ከስር 2a ከስር ስንት አለ እዚህ ጋር ክሪስ ክሮስ ይሄ እንዳለ በአንድ ቢባዛ ቪ ፋይናል ስኩዌር ማይነስ ቪ ኢኒሻል ስኩዌር ኤ በዚህ ቢባዛ 2a ኤስ እቺ ወደዛ ብትወስዷት ቪ ፋይናል ስኩዌር ማለት ቪ ኢኒሻል ስኩዌር ፕላስ ይሄ ደግሞ አራተኛ ፎርሙላችን ነው አለቀ አንዳንዶቹ ደግሞ ማለት ነው እኛ ቪ ፋይናል ነበር የተካነው እቺን ወደዛ ወስደው ቪ ኢኒሻልን ይተኩና ደግሞ አምስተኛ ያወጣሉ መብታቸውን ጥያቄውን ስታነቡት ጥያቄ ውስጥ አክሰለሬሽን የሚል ጽሁፍ ካለ ወይም የቬሎሲቲ ለውጥ ካለ ከነዚህ ከአራት ፎርሙላዎች መልስ የለም ስለዚህ ልክ ኢንተራንስ ስትገቡ ለመፈተን የመጀመሪያ ስራችሁ ከሽቱ ጀርባ እነዚህ አራት ፎርሙላዎች ላጥ አለቀ ከዛ አክሰለሬሽን የሚል ጽሁፍ ስታገኝ ከአራቱ መረጥ ያርክ መስራት አሁን ቀልድ ነው በቃ ቀልድ ነው ጨርሻ ኤግዛምፕል ሁለት አይነት ሞሽን ሊኖር የሚችለው አንደኛው ሞሽን አክሰለሬሽን የሚባል ነገር ያለው ስፒዱ ኮንስታንት የሆነ at that time we use only one formula እናቷም አባቷም v = s over t ሁለተኛው ደግሞ አክሰለሬሽን የሚል ጽሁፍ ካለው ወይም ደግሞ የስፒድ ለውጥ ካለ ለምሳሌ የመጀመሪያው ጥያቄ ስታዩት an airplane land on a runway ኤርፕሌኑ ያረፈ ነው በስንት ነው ያረፈው v ናታ ቬሎሲቲ ስንት ነው ቆይ አንዴ አንተዋ አቦ ቬሎሲቲ ስንት ነው 80 ሜትር ፐር ሰከንድ and stop ቆመ ፍጥነቱ ስንት ሆነ ማለት ነው 0 ስለዚህ መጀመሪያ ኢኒሻል ናት ከዛ 0 ሆነ የፍጥነት ለውጥ አለ የለም የፍጥነት ለውጥ ካለ አክሰለሬሽን ይኖራል አይኖርም አይደል አክሰለሬሽን ካለ ስንት ፎርሙላ አለ አራት ንገሩኝ እስኪ ደብተራችሁ እንዳትተት አንደኛ v final is equal to v initial ሲደመር ኤቲ እስኪ v final square ቢሆንስ v initial square plus 2s distance is equal to v initial t ሲደመር 1/2 x square distance is equal to v final plus v initial over 2 times t አራት ናቸው ከተነፈስን አይደል አራቱን እንያዝ እሺ after moving 1000 meter 1 ኪሎሜትር ነው የሚለው 1 ኪሎሜትር ማለት 1000 ሜትር ነው አይደል ዲስታንሳችን ነው አይደል ሜትር አይደል 1000 ሜትር ምንድነው የጠየቃችሁት what time did it take to stop ፍጥነቱ 0 የሚሆነው ስንተኛው ሰዓት ላይ ታይም ነው የጠየቃችሁት ኤው 1 2 3 4 አራቱን የሚስ ፎርሙላ ከዚህ ውስጥ ምረጡ ያንደኛው v final አይደለም v initials accelerations የለም አትጠቀሙ ሁለተኛ v final አለ yes ልጅ v initial አለ yes ሁለት ቁጥር ናት a የለችም አትጠቀሙ ሶስተኛ s አለች ጎሽ v initial አለች ወንደርፉል t አለች የምፈልጋት አለች ቲም አለች 1/a የለችም አራተኛ s v final v initial ሁለት ቁጥር ናት t አለ ዲስታንስ እንት ነው 1000 v final 0 v initial 80 0 ሲደመር 80 ሲካፈሉት 40 ሲባዛ ዋት t አላቆም s እንት ነው 1000 is equal to 40 t ለ40 ይው ና ብልጭ እንዲልብን ነው ይከብዳል s እንት ነው 1000 v final 0 v initial 80 ቱቱ ነው t እንጃ 1000 ከና 0 ሲደመር 80 ሲካፈሉት 40 t ለ40 ካላስ t ስንት ይመጣል 0 በ0 100 ሲካፈል 4 5 ሰከንድ በቃ እሺ ሁለተኛው አክሰለሬሽን የሚል ጽሁፍ አለ ይለው
በቃ አክሰለሬሽን የሚጽፍ ካለው ስንት ፎርሙላ ነው መተካት ቢ ያለው ለካ ቢ ምን ይጠይቀው what's the ዲክስለሬሽን ማለት ያው ፍጥነቱ ስለቀነሰ ነው አይደል ዲክስለሬሽን ማለት አክሰለሬሽን ኤን ይጠይቃችሁ በየትኛው እንስራ እስቲ ደስ ያላችሁ ምረጡ እናንተ በሁለተኛው እንስራ እኔ ደግሞ ጥምም ልበል በአንደኛው እንስራው v final is equal to v initial plus at v final ስንት ነው v initial acceleration እንጃ ታይም 25 አይደል 80 ወደዚህ ብትመጣ ኔጌቲቭ 80 is equal ስንት ይቀራል እዚህ ጋር እስቲ አካፍልኝ 25 ለ25 80 ሲካፈል 25 minus 3.2 ማን ነው ሁለተኛው ስራ ያለው ይሰራ ሁለተኛው ምንድን ነው የሚለው v final square is equal to v initial square plus 2 v final ውስጥ ነው 0 square 0 v initial ስንት ነው 80 the whole square plus 2 a acceleration አንድ ሺ ኤን ታካፍልኛለህ 0 80 square 8 square 64 አንዷ 0 square ስትሆን 2 0 እንደማለት ነው ሁለት ጊዜ 1000 2000 ምን ሁለቱ አይደመርም ይጮ ወደዚህ ብትመጣ ኔጌቲቭ 6400 is equal to 2000 ምን ኤ ለማወቅ ለ2000 ለ2000 2000 በ2000 20 በ20 64 ሲካፈል ለ20 ስንት ኔጌቲቭ 3.2 ኔጌቲቭ እንዴ ራይ መጣ በቃ ይመጣል አዎ ይመጣል ኔጌቲቭ 3.2 ሜትር ፐር ሰከንድ ስኩዌር አክሰለሬሽን አለቀ ሞቅ ይበለን እንዴ ወንስ ይብቃል ሞቅ ካለ ይበለን ሞቅ ካለ ደግሞ አክሰለሬሽን በሶስተኛው መፈለግ ይችላል ዲስታንስ 1000 አለ v initial 80 አለ ታይም 25 80 ጊዜ 25 ሲደመር 1/2 a ነው t7 25 ስኩዌር በዛም በሰሩ ተመሳሳይ ይመጣል ጥሩ ማሺ በርቱ ለሰከንድ ዋን ሁለተኛው ስሩት እስኪ አየር ላይ ጊቭን እናውጣ ሞተር ሳይክል ስታርቲንግ ፍሮም ዌር ሬስት ፍጥነቱ ስንት ነበር ሲጀምር ኢኒሺያሊ 0 moves in straight line with a constant acceleration and cover ምን ያክል ዲስታንስ ከቨር ያደረገ ዲስታንሱ 64 ሜትር በስንት ሰከንድ በ4 ሰከንድ ምንድነው ፈልጌ የተባልከው ኤ ላይ አክሰለሬሽን 1 2 3 4 አራቱን የሚስ ፎርሙላ ስንተኛው አንደኛው ይዛል ዲስታንስ አለ እዛው ታረም አንደኛውስ ዲስታንስ አለ የለም አይዘም ሁለተኛውስ ዲስታንስ አለ ጎሽ ጥሩ ነው ግን ቪ ፋይናል ይላል እዛውስ ደግሞ ቪ ፋይናል የለኝማ አልተጠቀመም ሶስተኛውስ ዲስታንስ አለኝ ቪ ኢኒሻል አለኝ ታይም አለኝ አክሰለሬሽን አፈርኩ ሶስተኛው መጠቀም ይችላል አራተኛው መጠቀም ይችላል አልችልም ለምን ምን የለም አራተኛውስ ቪ ፋይናል የለም አክሰለሬሽን የለም ስለዚህ ስንተኛው ልጠቀም ያው አንዳንዴ ምን ሊያጋጥማችሁ ለምስላችሁ ዲስታንስ is equal to v final t minus 1/8 square አይጣፋም እንደዚህ የሚል መብታቸው ነው ልክ ናቸው እሺ ችግር v final ስታደርጉት ማይነስ ነው ችግር የለም ግን አራቱ በቂ ነው ስንተኛው ነው መጠቀም ይችላል ማለት ነው ሶስተኛው አይደለም ሶስተኛው ሚላን ዲስታንስ is equal to v initial t plus 1/8 square ዲስታንስ ስንት ነው 64 v initial 0 ሲባዛ t 0 1/8 አክሰለሬሽን አላውቀውም ታይም 4 ስኩዌር 64 is equal to 0 ሲደመር 4 ስኩዌር 16 በሁለት አንድ በሁለት 8a ሲደመር 0 is equal to 64 ያው 0 ሲደመር 8a ማለት 8a ነው አይደል ለ8 8 በ8 a ስንት ይመጣል እስኪ bcd እናንተ ስሩት so a motorcycle ምንድነው የጠቃችሁት አሁንስ ፋይናል ቬሎሲቲ አይደል v final የትኛውን እንጠቀም የመጀመሪያውን እንጠቀማ በቃ አክሰለሬሽን ስላለን ማለት ነው አይ የመጀመሪያውን አልተጠቀም ብሎ አንድ ሰው ብልጭ ብሎበት ሁለተኛውን ቢጠቀም ይችላል አይችልም አቦንዶንም ብሎ ሞቅ ብሎት አራተኛውን ቢጠቀም ይችላል አይችልም ግን ሁለተኛውን እንጠቀም አንደኛውን እንጠቀም ስለሚቀላል v final is equal to v initial plus v initial አችሁ ስንት ነው ውዶቼ 0 አክሰለሬሽን 8 ታይም አራ ስንት ይመጣል 32 ሜትር ፐር ሰከንድ ከላሳ በቃ ሲ ሲናዲን እንበትናለን ሲ at what time the motorcycle covered ምን ያክል ከቨር የሚያደርገው half of the total distance ስንት ነው 64 አይደል half ስንት ነው ሲነሳ ፍጥነቱ ስንት ነው ዲስታንሱ ምን ያክል ከቨር ካደረገ በኋላ ነው የተባላችሁት half ማለት ምንድነው የጠየቃችሁት ታይሙ ስንት ነው የሚሆነው የትኛውን እንጠቀም
ምን ሶስተኛው ንገረኝ። ከዛ እሺ ኤስ ስንት ነው? 32 ቪ ኢኒሻል 0 ቲ አክሰለሬሽንስ ግን ያውኗ ኮንስታንት አክሰለሬሽን አይደል? ሃፍም ሲሆን ታይሙ አራተኛውም ሰከንድ ስድስተኛውም የትኛውም ሰከንድ ላይ ታይሟ ስንት ናት? አክሰለሬሽኗ ስንት ናት? 8 ሜትር ፐር ሰከንድ ስርኩ። ስለዚህ ስንተኛውን እንጠቀም? ሶስተኛውን። ዲስታንስ ኢኳል ቱ ቪ ኢኒሻል ቲ ፕላስ 1/2 ጎበዞች። ዲስታንስ 32 ቪ ኢኒሻል 0 ታይምስ ቲ 0 1/2 አክሰለሬሽን 8 ቲ አላቀውም እንጃ ቲ ስኩዌር። ስለዚህ በሁለት አንድ በሁለት 4 32 ኢዝ ኢኳል ቱ 4 ቲ ስኩዌር 32 ሲካፈል 4 8 ኢዝ ኢኳል ቱ ቲ ስኩዌር ራዲካል ውስጥ ብትከቱ ቲ ኢዝ ኢኳል ቱ 2 አይደለም ወይም ራዲካል ኦፍ 8 ነው። የመጨረሻ what distance the motorcycle covered in half of the total time ምንድነው የጠየቃችሁት? what distance ስንት ነው የተባላችሁት? መቼ ታይሙን ቢሆን half of the total time ማለት ቶታል ታይሙ ስንት ነበር? half ስንት ነው? አክሰለሬሽን ነው ኮንስታንት ነው። ስንት ነው አክሰለሬሽን የሚመጣላችሁ? በቃ አራቱን የሚዛማ v ኢኒሻል 0 ሲባዛ ቲ 0 አለቀ። 1/2 አክሰለሬሽን 8 ታይም 2 ስኩዌር 4 ጊዜ 2 በሁለት አለ 8 በሁለት ቃል 4 ጊዜ 16 ሜትር። that's all this is all about uniformly accelerated motion አለቀ።